በነገሮች ላይ ኢየሱስ ክርስቶስ ተሳድቦ የሚያውቅ ሰው የለም። ኢየሱስን የሚሳደብ ሰው የለም። ሙስሊም ብትዩ የተከበረ ነብይ ነው ብሎ በኢየሱስ ክርስቶስ ያምናል። ገብቶሻል? ሊሰድበው አይችልም። እንደዚህ ማለት አትችልም። እንደዚህ ማለት አትችልም። አሁን ለምሳሌ ይሄ ሁሉም ቦታ ነው ያለው። እውነት ነው የምናገረው እኔ ማለት ነው። በኮሜንት ብዙ ያለው አንደኛ ነገር ኢየሱስ ክርስቶስን ማይሳደብ ሰው አለ ማለት አልችልም። ኦርቶዶክስ ቤት ራሱ ስትሄድ ሙሐመድን ማይሳደብ ሰው አለ ብዬ አላምንም። ሌላ ቦታም እንደዛ እኔ የተረገመ አምላክ የለኝም ብላ ስትስቅ ስትሳለቅ ነበር ያን ቀን ማለት ነው። እንደዚህ ማለት ነው። ሌሎች ክርስቲያኖች እዚህ ቤት እየገቡ ኢየሱስ ክርስቶስን እንደዚህ ሲሉ ደስ አይለኝም ነው ያልኩት። በቃ ከዚህ ሐሳብ እንውጣ። እኔ ስለሱ አይደለም። ስለዚህ እሷ የተቃወመችው ምንድነው? ኢየሱስ ክርስቶስ ሳይሆን የተናገረችው ራሱ ጠቅሱ አረፍተ ነገሩ ሐሳቡን የተቃወመችው እንጂ ኢየሱስን አይደለም ማለት ነው። የተረገመ አምላክ የለኝም ብሎ ማለት ኢየሱስን መሳደብ ሳይሆን አምላክን ከፍ ማድረግ ነው። ምናልባት ቃሉ እኮ ይፈተሻል የተባለው ማን ነው? ለምንድን ነው? እኔም ስለምባል እኮ ነው። እኔም አምላክ ይሳደባል፣ አምላክ እንትን ይላል ይላሉ። እኔ ተሳድቤ አላውቅም። አምላክ በፍጹም ሐሳብ ልናገር እችላለሁ። አምላክ ግን ተሳድቤ። እሺ ሬይነር እንደውም ጥሩ። እሺ በቃ እንደዛ ከሆነ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ። ደህና ነህ? ምን ውስጥ ነህ? አለን መርከዝ ነኝ ያለሁበት። በቃ ሚዩት አድርግ፣ ሚዩት አድርግ። ሰላም ብዬ ልውረድ። መውረድ ሳይሆን እንደው ቪዲዮ እንድንከፍት ነበር የፈለኩት እኔ። አይ ልወጣ ነው። እባክህ ሰዓት ደረሰ። ይቅራት ሰሞኑን ብዙ ቀርቻለሁ። ዛሬ ተገርፌ ነው የወጣሁት እራሱ። ተው እንጂ ያው የትልቅ ቆጣ ኩስተር ምናምን ብሎ ትንሽ አውጥቶኛል ከእንቅልፍ ካልጋዬ አሞኝ ነበር። ምንድን ነው ረጅም ቪዲዮ ነው? አይ በቃ ችግር የለውም። አረፍ ችግር የለውም። ያ ሰላም ብያለሁ። ሰላም ለማለት ነው። እናመሰግናለን። ሜሮን ነይ እስኪ። ትናንት ከባድ ጦርነት ውስጥ ነበርሽ። ሰላም እንዴት ነህ? ሰላም ነው አለሁ። እንዴት ነህ? መጽሐፍ ቅዱስ እንዳለ የእግዚአብሔር ቃል ነው እንዳለ ተናጋሪው እግዚአብሔር ነው። እየተናገረ ያለው እግዚአብሔር ነው። ኢንስፓየርድ ነው ያደረገው። ይስኛ መጽሐፍ ቅዱስ ከሰማይ ወረደ አላልንም። ኢንስፓየርድ ምንድነው? እንዴ ምን ማለት ነው? ከሰማይ ወረደ ወር ደግሞ የእግዚአብሔር ትንፋሽ ይለዋል። ጋድ ብሬዝድ የሚባል ነገር አለ። ምን ትንፋሹ ነው? ትንፋሹ አይደለም። እሱ ኢንስፓየር አድርጎታል፣ ይቆጣጠረዋል ማለት እኮ ነው። ገባ እንጂ ቃሉ አይደለም። ሁሉን የሚችለው ነው። ግን ጸሐፊው ቃሉ ነው ወይስ ይቆጣጠረዋል? እኔ ስለ ጸሐፊዎች እኮ አይደለም፣ ሐሳቡና ንግግሩ የማን ነው ነው ያልኩሽ። እኔ ስለ ጸሐፊው አይመለከተኝም። ኮፒ የተደረገ ሐሳቡና ኢንስፓይሬሽኑ ማን ነው ስትል ራሱ እግዚአብሔር ነው። ከራሱ የተናገረው ነገር ሲኖር ራሱ ጳውሎስ አይተህ ከሆነ እንደኔ ከሆነ በእኔ እያለ የእግዚአብሔር እንዳልሆነ በራሱ የሚናገራቸውን ነገሮች ነጥሎ ሲናገር ታያለህ። ስለዚህ መጽሐፍ ቅዱስ ውስጥ የእግዚአብሔር ያልሆነ ንግግር አለ ማለት ነው። ኖ ፎር ኤግዛምፕል እንደኔ ባታገቡ ደስ ይለኝ። እንደኔ እሱን ስላላገባ ስለነበር ደስ ይለኛል። ምክንያቱም ሚስት ያገባ እሱ የእግዚአብሔር ቃል ነው፣ የራሱ ሐሳብ ነው። ግን ይሄ መጥፎ ሐሳብ አይደለም አይደል እንዴ? የእግዚአብሔር ቃል ነው ወይስ የጳውሎስ ቃል ነው? እሱ ራሱ እሱማ እንደኔ አለ። ግን ይሄ እኮ ቃሉ የማን ነው? የማን ነው ቃሉ? ምን ማለት ነው? ቃሉ የማን ነው? እግዚአብሔር ኢንስፓየር አድርጎታል እኮ አልኩ። እሱን የተናገረውን ቃል ስለዚህ ቃሉ የማን ነው? ቃሉ የማን ነው? ቃሉ ማለት የትኛው ቃል? ንግግሩ እንዴ የጻፈው ጳውሎስ አይደል እንዴ? ስለዚህ የጳውሎስ ነው ንግግሩ ማለት ነው። እሱ ነው እየጻፈ ያለው አይደል? ስለዚህ የጳውሎስ ነው ማለት ነው። አይደለም። የማን ነው? እሺ እንደኔ ሰርትን ነገሮች የጻፋቸው ነገሮች አሉ። ለምሳሌ ሉቃስ ላይ አንዳንድ ላይ ያለው ተይው ግድ የለሽ እሱን አይደለም።
የማን ነው ንግግሩ? ከምን አንጻር ነው እየጠየቀኝ ያለው? ማለት ምን አልኩኝ? ኪ ፖይንትስ ኢንስፓይሬሽን አይደለ? እኔ አልጠየቅኩም። ሉቃስ 1:1 ላይ አለ አንቺ ጋር መጽሐፍ ቅዱስን አምንበታለሁ፣ የእሱን ወንጌል አምናለሁ እኮ። የማን ንግግር ነው እሱ? የማን ንግግር ነው የጻፈው ነው አልገባኝም። የጻፈውማ አይመለከተኝም። እኔ የጻፈው ማን እንደጻፈው፣ ንግግሩ የማን ነው? ሐሳቡስ የማን ነው? ሐሳቡ ራሱ የማን ነው? የጻፈውን ነው እንጂ ማወቅ የምፈልገው ሐሳቡ የማን ነው? ሐሳቡማ ኢንስፓየር ያደረገው እግዚአብሔር ነው አልኩህ እኮ። ሐሳቡማ እግዚአብሔር ኢንስፓየር ያደረገው እግዚአብሔር። ኢንስፓየር ማለት ምንድነው? በመንፈስ ተመርተው ማስረጃ። እሺ እኮ ማስረጃ። እሺ ማስረጃ። ቃሉን አንብቢ። አይደለም እሱን አይደለም። ቃሉን አንብቢውና አስረጅኝ። አንብቢ ቃሉን። ሉቃስ 1:1 ላይ ያለውን አንብቢው። ሉቃስ 1:1 እሺ። በመንፈስ ተመርቶ ነው የጻፈው አይደለም ያልሽው? በመንፈስ ተመርቶ ነው። ሰው ሉቃስ 1:1 እሺ። አይገናኝም እኮ ራሱ በመንፈስ ተመርተው ጻፉና ተናገሩ ራሱ እንትን ይሉ። ባቢ እስከምትመጣ እንዴ ላውራ ከተስተካከለ ኔትወርክ ይሰማል? ስለምን? አይ በዚህ ባነሳቸው ሐሳብ ላይ ነው። እሺ። አይ መጽሐፍ ቅዱስ የማን ቃል ነው ማለት ሙሉ የእግዚአብሔር ቃል ነው ወይ ብለን ስናጠና ብዙ ጊዜ እንዳልሆነ መጽሐፉ ራሱ ይነግረናል። ምራፉ መጽሐፍ ታሪካዊ ብሉይ ኪዳን በጣም ብዙ ነገር ነው ያለው አይደል እንዴ? ምክንያቱም ታሪክ አለበት፣ ብዙ ነገር፣ ብዙ የሰዎች ንግግር በብዛት ነው ያለበት። ይሄ ሁሉ ቃላት፣ ይሄ ሁሉ ነገር ግን የእግዚአብሔር ቃል ነው ወይ የሚለው ነገር ሌላ በጣም ከባድ ነገር ነው። እኔ እንደውም በጣም ሰሞኑን እየገረመኝ የነበረ ጥቅስ ነው። ለምንድን ነው እንደዚህ የተባሉ? በጣም ብዙ ነገር አለ ብሉይ ኪዳን ላይ፣ በጣም ብዙ ታሪኮች አሉ፣ የተለያዩ ነገሮች አሉ፣ ብዙ ነገሮችን ይዳስሳል። ገባ? ስለዚህ አሁን የእግዚአብሔር ቃል ነው ወይ? እነዚህ ነገሮች ሁሉ የተናገረው እግዚአብሔር ነው ወይ? እግዚአብሔር አዝዶስ ነው ወይ እነዚህ ነገሮች የተናገረው ብዬ ስጠይቅ ነበር። ትልቅ መምህር ምን እንደመለሰልኝ ታውቃለህ? ይሄን ነገር እግዚአብሔር በዛ ውስጥ ሆኖ ስራውን እየሰራ ነው፣ ግን ሰዎቹ ናቸው ያደረጉት ያሉት። የሰዎቹ ታሪክ፣ የሰዎቹ ሂስትሪ፣ በቃ ብዙ ነገራቸው እየተጻፈ በዛ ውስጥ ግን እግዚአብሔር ስራ ይሰራል። እንደዚህ አይነት መልስ ነው የመለሱልኝ። ግን አይደለም፣ ለኔ የሆነ ታሪክ ነገር ነው እየመሰለኝ ያለው። አሁን ሁሴ ያለች ደግሞ እንዳትናደጅብኝ፣ እኔ ካየሁት አንጻር ነው በጣም ከተረዳሁት። ሉቃስ ላይ እንደውም አዲስ ኪዳን ላይ ይሻላል። ብሉይ ኪዳንን ያጠና በደንብ እያጠናፉት ከሆነ በጣም ብዙ ነገር ነው ያለው። በጣም እጅግ በጣም ብዙ ነገር። ስለዚህ የሰዎች ንግግር በጣም አለበት። ስለዚህ ይሄን ደግሞ በራሳችሁም ታምናላችሁ። እግዚአብሔር ነው ወይ ያዘዘው ይሄን ነገር ብላን ግን ስንጠይቅ በጣም ከባድ መልስ ነው የሚመለስልን ማለት ነው። ጨርሻለሁ። ከመጣሽ ሜሮንዬ ቀጥይ። እኔ ጥያቄውን የጠየቅኳት በነገራችን ላይ ስትመለስ ትጨርሰዋለች። ግን ችግሩ ምንድነው? ከሃይማኖት አስተማሪዎች ሀሳብ እንኳን አትገናኝም። ችግሩ ሜሮን ማለት ነው በራሷ መንገድ በራሷ ዓለም ውስጥ ነው እየተሽከረከረች ያለችው። ገብቶሻል? ጎግል እየተደረገች አክቲቪቲ እንትን እየተደረገ ከሆነ ሃይማኖት የሚሰበከው በጣም ከባድ ነው። ሉቃስ ነው ያልከኝ? ያው ሉቃስ 1 እሺ። የከበርክ ጤዎፍሎስ ሆይ ከመጀመሪያው በዓይነ ያዩትን የቃሉ አገልጋዮች የሆኑትን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሱ ሞከሩ። እኔ ደግሞ ስለተማርኸው ቃል እርግጡን እንድታቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። እሺ፣ እዚህ ጋር በእግዚአብሔር ትምህርቱን የጻፈው የተናገረው ኦኬ፣
ላስረዳሽ። አሁን እኔ ነው የምትሰማኝ አይደለ? አንቺን ነው የምሰማው። ታዲያ ሌላ ሰው የሚናገር የለም። እሺ እሺ እኮ ጥያቄህን ጠይቀኝ። ለምን ኢንስፓየር አደረገው ሲያልከው እንዴት እኔ ነኝ ማደርግልህ ብሎ ተናገረ ነው አይደለ? ሉቃስ እዚህ ጋር እያልክ ያለው ጥያቄህን አላልኩም። ሉቃስ ይሄን ሲናገር በእግዚአብሔር ተመርቶ ነው የተናገረው የጻፈው። ምን አለ መሰለ እግዚአብሔር፣ እሺ ይሄንን ኮንሴፕት ስማኝ፣ ካልተቀበል እንዘጋዋለን ማለት ነው። እግዚአብሔር ሰዎችን ይጠቀማል ለራሱ ዓላማ አይደለ? ስለዚህ ሉቃስ እንደውም ፊዚሻን እንደሆነ ማለት ምንድነው ይሄ ተመራማሪ እንደነበረ ሌሎች ጥቅሶች ላይ ብትሄድ ይሄ ሰው ይናገራል። እና ያህንን ታለንቱን ተጠቅሞ ገባ ይኸውልህ። ቆይ ስማ፣ እኔ ስማ አይደለም ጥቅሱን አምጪው። እሺ ተመራማሪ እንደነበረ እሺ ጥቅሱን እናንብበው እስኪ። የሉቃስ ተመራማሪ ነው ይሄ ሰው። ይሄ ሰው አየህ አይደለ? እውቀት ስላለው እሱን አስቀምጠው በዚህ ቦታ። ሉቃስ ተመራማሪ ነበር አልሽ እኮ። እሺ ተመራማሪ እንደነበረ ቃል ጥቅሱ አለ። እሺ ላምጣ፣ አንድ ጊዜ ተጠብቀኛለህ። ስለዚህ ኮንሴፕቴን ግን እንድታቅ ነው ከማምጣቴ በፊት ማለት ነው። ፖይንቱ ምንድነው? እግዚአብሔር የሰዎችን እውቀትና ጥበብ ይጠቀምና የራሱ ሜሴጅ እንዲያመጡለት ያደርጋል። ገባ? ስለዚህ የእግዚአብሔርን ሐሳብ የሚያዘጋጀው የሰው ልጅ በእውቀቱ ነው ማለት ነው። በሰው ልጅ እውቀት ነው የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎት የሚዘጋጀው ማለት ነው አይደለም። አሁን አንዳንድ ሰው ፐብሊክ ስፒከር አለ። አሁን አንተ ፐብሊክ ስፒከር ነው። ስለዚህ እግዚአብሔር አሁን እኔ ፐብሊክ ስፒከር ላልሆን እችላለሁ። አንዱ ሰው አፍ ነው የሚጠቀመው፣ እግዚአብሔር የሚጠቀመው አፍ ነው የሚጠቀመው፣ አፍ ነው የሚጠቀመው። እግዚአብሔር የሚጠቀመው ምንድነው? አፍ ነው የሚጠቀመው፣ አፍ ነው የሚጠቀመው እግዚአብሔር። እዚህ ጋር ሉቃስ በእግዚአብሔር ተመርቶ እንደጻፈው አስረጅኝ። አንተ ጥያቄ ልጠይቅህ። የስ ኦር ኖ? ቀላል ነው በጣም። ስለምንድን ነው? አይ ቀላል መጽሐፍ ቅዱሳዊ ያልሆነ ጀስት ጀነራል ጥያቄ ትችላለሽ። እሺ አንተ ወንጀል ሰራ በምድር ላይ እናውራ። ጀስት ወደ ሰማይ ሳናይ አንተ ወንጀል ሰራ። ለሰይ ሰው ገጭ ተገደልክ ልበል፣ እግዚአብሔር አያምጣውና ይሄንን ጥፋት አጠፋ ልበል። ስለዚህ ፍርድ ቤት ስትሄድ ይሄ ኃጢአት መቀጣት እንዳለበት መንግስት ያምናል አይደለ? ምንድነው ዝናረባውት አንተ ተሳስተህ ነው፣ አንተ ሳታቅ ነው፣ የዛን ቀን ቸኩለህ ስለወጣ ነው ብሎ ያይልሃል ወይስ አያልህም? እስመልስልኝ እንደ ሬጉላር ማለት ነው። ያይልኛል እንጂ ለምን አያይም? ይሄ ዳኛ ምንድነው የሚልህ? ሰው ስለገደለ ፍርድ ይገባዋል ብሎ አንተን ወይኒ ቤት ያውላል። ነገርኩሽ እኮ ለምን እንደገደልኩት እንዴት እንደገደልኩት። በእርግጥ እኔ ነኝ የገደልኩት፣ ይጣራል። እሺ በአሜሪካ ልበል፣ አሜሪካ ሰው ብትገድል ይምሩሃል? ምህረት ማለት የምን ምህረት? ምህረት ማለት ምንድነው? በቃ ስላላወቀ ነው። ስለዚህ በቃ ልቀቁት ላስት እኮ ነገርኩሽ እኮ ይጣራሻል እኮ ስላላወቀ ነው። ያው የሚምርሽ የለማ ብለው ይተውሃል። አትማሪም። ቴንክ ዩ ሶ ማች። ይሄንን ወርድ ነው የፈለኩት። አትማርም። ስለዚህ እግዚአብሔርም ኢየሱስ ክርስቶስን በመስቀል ላይ ያኖረው ምንድነው ለመሰለ እንደዚህ ሀገር ዓለም ጃጅ እንደሚያደርግህ ዳኛው አይቶ ኃጢአትህን ቢምርልህ እውነተኛ ዳኛ እንደማይባለው ሁላ እግዚአብሔርም የሰው ልጆች ኃጢአትን ሰርተው ሲወድቁ ዝም ብሎ ቢምራቸው ጻድቅ አምላክ አይባልም ማለት ነው። በተዘዋዋሪ ጀስት የምንለው ነገር ማለት ነው። ስለዚህ እግዚአብሔር ምን ማድረግ አለበት? ኃጢአትን መቅጣት አለበት። እውነተኛ አምላክ ለመባል ራሱ እሺ፣ እዛ ጋር እንትን ልበልሽ፣ ኃጢአትን መቅጣት አለበት። አንተን እኮ ይቅር ይልሃል፣ አንተን እኮ ላይጠላህ ይችላል፣ ግን ኃጢአትን ግን መቅጣት አለበት። ሜሮን በነገራችን ላይ አሁን ለምሳሌ አንድ ሰው ገጨ እንበል፣ አንቺ እንዳመጣሽው ማለት ነው። ሰው ገደለ። በፍርድ ቤት የሚፈረደው ያው የሚፈረድበት ጉዳይ አለ። የልጁ ባለቤት መጥቶ ይቅርታ ሊለው ይችላል አይችልም? የልጁ እናት የልጁ አባት ይለዋል አይለውም?
ይለዋል አይለውም? እሱ ሲመጣ የተለያየ ሊልህም ይችላል አይልህም ይችላል። እኔ አሁን በቃ አለቀ። እንደዛ ነው። ለምንድን ነው እኮ ለምንድን ነው ኃጢአት ሰሪዎችና ለምንድን ነው እኛና እግዚአብሔር በዳይ ተበዳይና ዳኛ ያደረግሽን ነው? አይሆንማ። በፍጹም የሚገናኝ ነገር አይደለም። ገብቶሻል? የተበደለውም እርሱ ይቅር ማለት የሚችለውም ራሱ ይቅር ማለት ያልቻለውም ራሱ የተሰቀለውም ራሱ ለምን ሲባል ለራሱ ለኃጢአቱ ራሱ ባደረገው ራሱ እንዳያደርግ ይቅር እንዳይል ማለት ነው። ስለዚህ በፍጹም የሚገናኝ ነገር አይደለም። ሶስተኛ አካል አይደለም እግዚአብሔር። ገብቶሻል? ሶስተኛ አካል እኮ አይደለም። እግዚአብሔር ተባለ፣ እሺ ተሰቀለ። ለምን? ለኛ ኃጢአት ስርየት ምን ስለሆነ? የሰው ልጅ ስላጠፋ። የትኛው ሰው አናውቀው? አዳም የሚባል ሰው ነው ያጠፋው እኮ። ምንድነው ያጠፋው? እግዚአብሔር አዞት ትእዛዝን ስላላከበረ። እሺ እግዚአብሔርስ ምን አደረገ? ይቅር አላለውም፣ ግን ወረደና ስጋ ለብሶ ተሰቀለ ነው አይደል? ያ ሰው ምን አደረገ? እግዚአብሔር ሰዎችን ለማዳን ሲል ይሄንን አሰበ። ሲያስብ ከምንድን ነው የሚያድን? ከምን ሊያድን? ከምን ሊያድን ማለት ነው? ከምን ሊያድን? አሁን ካልኩ ጃጅ ከሚባለው ልክ አሁን ከምን አይገናኝም። ከምንድን ነው? ኖ አይገናኝም። ከምንድን ነው የሚያድነን? ኦኬ ከነፍስ አዳምና ሔዋን ሲሞቱ ስጋቸው አይደለም የሞተ መንፈሳዊ ሞት ሞተዋል ይላል። ከመንፈሳዊ ሞት እንድንወጣ የምን መንፈሳዊ ሞት ነው? እሺ አንዴ ጀስት ካልም አድርገው። ከመንፈሳዊ ሞት እንድንወጣ ማለት ከእግዚአብሔር ጋር አስታረቀ። መጀመሪያ አዳምና ሔዋን ሲስቱ ማለት ነው ፊታቸውን አዞሩ ከእግዚአብሔር ይላል። ተጣሉ ማለት ነው። እንዳልከው ደመኛ ሆንክ ማለት ነው። ስለዚህ እሱን ነገር ይሄ መጋረጃ ወዮ ነው። እግዚአብሔርን ማየት እንችላለን ማለት ነው። አብን ማየት እንችላለን በክርስቶስ በኩል ማለት ነው። ከምንድን ነው? አብ ጋር ከፈጣሪ ጋር አይቆጣንም ነው ሞር ከራሱ አይደል? ከራሱ ጋር አስታረቀን። አዎ ምን አደረግን? ማን እንዲያስታረቀን የሚባል ምንድነው? አስታረቀን የሚባል እኮ ሁለተኛ አካል ሶስተኛ አካል እኮ ነው። አስታረቀን እንዴት ነው? እኔ አንቺ ጋር ተጣልተሽ እኔም ማስታረቀሽ እኔ ጋር እንዴት ይሆናል? ራሱን የተጣላሽው ምን ለምን ወደደኝ? እኔ ምን ስላደረግኩ ነው? ስለወደደኝ ያደረገልኝ ምንድነው? ምን አደረገልኝ? ስለወደደኝ አዳምና ሔዋን ለዘላለም እንዳይኖሩ አስወጣቸው ነው የሚለው ራሱ። እንዳይኖሩ ነው ለዘላለም ሕያው ሆነው እንዳይኖሩ ነው ያስወጣቸው አይደል? አዎ አስወጣቸው። የራሳቸው ጉዳይ እሱን ተውና ምንድነው ተጣላን? ለምን ተጣላን? እኔ ታውቃለህ ነው የሚጣላኝ። እኔ ለምን መሰለህ መዝሙረ ዳዊት ላይ ምን እንደሚል ታውቃለህ? ለምን ይጣላኛል? አነሰችኝ ይላል። በቃ ታዩ ኖ አይደለም። እኔና አንቺ ሜሮን አንቺ ሰው ነሽ፣ እኔም ሰው ነኝ። እንድናገናዘብበት ነገር እንድንፈትሽበት አይምሮ ሰጠን አይደል? ባለፈውም ቃሉ እንዳየነው በትክክል መጽሐፍ ቅዱስ በመመርመር ነው መከተል ያለባችሁ እንደሚለው እኔና አንቺ ደግሞ በመጀዘብ በመደደብ ሳይሆን እኔ አሁን እግዚአብሔር እኮ ለአንተ ስል ነው የተሰቀልኩት አለኝ። ምን ማለት ነው? ለአንተ ስል እኔ ምን ስላደረኩ ነው? እኔ ያደረኩት ነገር የለም። ግን ለኔ ስትል ተሰቀልክ እንበል። ለምሳሌ ለማን ነው የተሰቀልከው? እኔ በማን እንዳልጎዳ ነው በማን እንዳልቀጣ ነው ብዬ ስለው እኔ እንዳልቀጣ እኔ ራሴ ሰቀልኩ አለኝ። ምን ማለት ነው? ለምንድን ነው ክብርህን ዝቅ ያደረከው? በዛ ልክ ሳትሰቀል እኮ እኔ ይቅር ማለት ትችል ነበር እኮ። ለምን? እኔ ምንም አላጠፋውም። አንደኛ ነገር ጥፋት የለብኝም። ቢኖሩ እንኳን ራሱ እኔ እንኳን ባጠፋ ራሱ አንተ ራስህን መፈጥፈጥ ትክክል አይደለም እያልኩ ነው። እኔ ልክ አይደለም እኮ እንዴ። ይቅር አይልም እንዴ ዝም ብሎ? ለምንድን ነው እኔ ስለምወድህ ነው ራሴን በዚህ ልክ እንትን ያደረኩት የሚለኝ? ይሄ እኮ ማሸከም እኮ ነው ራሱ። እሱ ብሎ እያለ ከሆነ እያሸከመኝ ነው። እናንተ እያላችሁ ከሆነ ደግሞ ራስን አለመቻል ነው። ገብቶሻል? ችግርን አለመሸከም ነው። አሳልፎ መስጠት ነው። ለምን? እኔ ምንም ሳላጠፋ እግዚአብሔር ተቸነከርኩልህ ካለኝ የራሱ ጉዳይ። ምንም አላጠፋውም። እኔ አልጠየቅም። አዳም በሰራው እኔ አልጠየቅም። ምንም አልጠየቅም። እኔ አዳም በሰራው እኔ አልጠየቅም። እኔ አይምራለኛ አልቀበለውም። እኔ ሶስተኛ አካል አድርገሽ አይደለም ማምጣት ያለብሽ። እግዚአብሔር
ከራሱ ቅጣት እኛ እንዳይቀጣን ራሱ ቀጥቶ ከራሱ ቅጣት ነፃ ወጣን። በፍጹም አይምሮ ውስጥ አይገባም። በፍጹም የሚሆን ነገር አይደለም። ከራሱ ቅጣት ራሱን ቀጥቶ ነፃ ወጣን። አይሆንም። ምን እንደሚል ታውቃለህ? ምንድነው ዕንባቆም መጽሐፍ ላይ ምን ይላል? ዓይኖች ክፉ እንዳያዩ ንጹሃን ናቸው ይላል። ጠማማነትንም ትመለከት ዘንድ አትችልም። የሰውን ጠማማ እግዚአብሔር ቅዱስ ነው፣ አይችልም። ስለዚህ ኃጢአትን ካልቀጣ ከሰው ጋር ሊታረቅ አይችልም እኮ እያልኩ ነው። አታላዮችንስ ለምን ትመለከታለህ? ኃጢአተኛውንስ ከእርሱ ይልቅ ጻድቅ የሆነውን ሊውጠው ስለምን እያለ ይቀጥላል። ብቻ ይሄንን ብቻ ሳይሆን እዚህ ጋር ካልቀጣ አይታረቅም። ካልቀጣ ለምሽ ካልቀጣ የታረቀው ግን እሺ፣ የታረቀው የሰው ልጅ በሙሉ ነው የታረቀው። 97 ምን ይላል? እሺ ሜሪ የታረቀው የሰው ልጅ በሙሉ ነው ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ካልተቀበልከው ተፈርዶብሃል ነው እንደውም ይላል። ምክንያቱም ራሱንም አለጣ አልተቀበልከው። አየሽ፣ በራሱ ፍቃድ ደግሞ መሰቀሉ ለኔ ፍቃድ ትቶ መሰቀሉን ገደል ከተተው። ገብቶሻል? ገደል ከተተው። በነገርሽ ላይ ኖ እንደዛ የሚባል ነገር የለም። ለሰው ልጅ ከሆነ የተሰቀለው የሰው ልጆች ጋር እንዲታረቅ ከሆነ ኃጢአተኛ ሰዎች ጋር እንዲታረቅ ከሆነ የተሰቀለው እንደዛ የሚባል ኃጢአተኛ የሚባል እኮ የእግዚአብሔር ቃል የማይቀበል እኮ ነው ራሱ ኃጢአተኛ የሚባለው። ማን ነው ኃጢአተኛ? ቃሉ የሚቀበል ነው እንዴ ኃጢአተኛ? ትእዛዙን የሚያከብር ነው እንዴ ኃጢአተኛ? ክርስቲያኖች ይቀበላሉ። ኖ እንደዛ የሚባል ነገር የለም። የተሰቀለው ቃሉን ለማይከበሩ ኃጢአተኛ ስለተባሉ ሰዎች ነው እንዲታረቅ መቅጣትም ስላለበት ተባለ። እንደዛ ከሆነ እግዚአብሔር ያደረገውን ራሱ ዓላማውን አላሳካም። እግዚአብሔር ራሱ ለሰው ልጆች ከተሰቀለ ራሱ ዓላማውን እንደሚገባ አላሳካም። ምክንያቱም ምንድነው በመሰቀሉ የሚያምኑ ጥቂት ሰዎች ናቸው። ገብቶሻል? ስለዚህ ዓላማውን አላሳካም። ራሱ በመጀመሪያ ነብያቶችን ሲልክ ቆይቶ ለምን ራሱ ጋር እንዲያስታርቁት ከዛ ሊሳካለት አልቻለም። ከዛ በፊት ብዙ ቅጣት ሲቀጣ ነበር አይደል? እግዚአብሔር ይቀጣ ነበር አይደል? ከዛ መጨረሻ ላይ ተስፋ ሲቆርጥ ራሱን ፈጠፈጠና እንትን ተሰቀለ አይደል? ሲጀመር የተሰቀለው በራሱ ፍቃድ ሳይሆን እየለመነ እየጸለየ እያለቀሰ ከዚህ ጽዋ አድነኝ እያለ ነበር ራሱ የተሰቀለው። በመልካም ፍቃድም አይደለም። ከዛ ተሰቀለና መሰቀሉን እንኳን ተሰቅሎ ዓላማውን አላሳካም። ተሰቅሎ እንኳን አንተ እግዚአብሔር አይደለም የተሰቀልከው አሉ። ስለዚህ እግዚአብሔር ለሰው ልጆች ከተሰቀለ ራሱ የተሰቀለበት ዓላማው ገደል ነው የገባው። የተቀበለው ሰው በጣም ጥቂት ነው። እንኳን ሌላ እምነት ተከታይ ይቅርና ክርስቲያን የሚባል ራሱ በሙሉ አይቀበለው። ምን ይላል ራሱ መጽሐፍ ቅዱስ ሲናገር ምንድነው የእግዚአብሔር መንግስት በጣም ጠባብ እንደሆነች ይናገራል። በጠባቡ መንገድ ግቡ ይላል። ከሰፊው መንገድ ወደ ዲስትራክሽን የሚመራ ነው፣ ወደ ጥፋት የሚመራ ነው እያለ መጽሐፍ ቅዱስ ይናገራል። ስለዚህ የምትለውን ነገር አልቃወምም። እሱ ሌላ ነገር ናቸው፣ ጥቂት ሰዎች ናቸው። ሌላ ነው እኮ ነገርኩሽ እኮ። ታዲያ ለሰው ልጆችን ራሴን እንትን አደረግኩ ካለ ገብቶሻል? እግዚአብሔር እኮ ለሰው ልጅ ዊል አለው። ሲፈልግ እኮ ነው እግዚአብሔር አስገድዶ መቼስ አምልክ የምን ዊል ነው ማለት አይችልም። የምን ዊል ነው? ዊል የሚባል የተቀበሉት ራሱ እኮ በመቀበላቸው ብቻ እኮ ድህነት እኮ አልሰጣቸውም እኮ። በነገርሽ ላይ አንቺ አሁን በመሰቀሉ አመንሽ አይደል? በእግዚአብሔር መሰቀል አመንሽ። ለምሳሌ ተሰቀለ እንበል። ተሰቀለ ብለሽ ካመንሽ ብቻ ትድኛለሽ አንቺ አይደለም። መስቀሌንም ተሸክማችሁ ሂዱ ይላል። ምንድነው በክርስትና ውስጥ ስታልፍ የሚታለፉበት እሱን መምሰል አለብህ። እሱን አይደለም አለብህ ማለት ነው። እኔም መስቀሉን እንደተሸከምኩ ለምን ጫነብሽ እኮ ለምን ጫነብሽ? እሱን መምሰል አለባችሁ ማለት ምንድነው? መልካም ስነ ምግባር፣ ሰው መሆን፣ ዝሙት አለመስራት፣ ንጹህ መሆን፣ ጻድቅ መሆን ነው አይደል? እንደዛ ነው አይደል? እንደዛ ነው። ዝሙት አለመስራት፣ አለመስረቅ፣ አለመዋሸት፣ አለመቅጠፍ ነው እሱን መሆን ማለት፣ ኢየሱስን መሆን ማለት አይደል? ጻድቅ ቅዱስ መሆን ንጹህ መሆን ነው አይደል? እሱን ኃጢአት አለመስራት ነው ባጭሩ። እሱን ምን ይባላል ጫነብሽና ማለት ነው። ህግም ትእዛዝም አያገባኝም። መጀመሪያ ጫነብሽና ግን ምንም ማድረግ አይቻልም ማለት በቃ። ግን ደግሞ የምትድኝው ራሱ
በመልካም ስነ ምግባር ነው አለሽ። ኢየሱስን በመምሰል ምን ዝሙት ባለመስራት ኃጢአት ባለመስራት በእምነት ብቻ ሰው ይድናል። ሰው ይድናል በእምነት ብቻ ሰው ይድናል። ሰው ይድናል ትድናለ፣ ግን መዳንህን ደግሞ ትፈጽማለህ። ምክንያቱም የዳነ ሰው ኦኬ ከምን ይድናል? ራሱ በጽድቅ ይኖራል አይደል እንዴ? በጽድቅ ይኖራል የሚባል ነገር የለም። በእምነት ብቻ ሰው ይድናል። ኃጢአት ቢሰራ ችግር የለበትም። ለምን ይሰራል ነው? አንተ በምትለው መንገድ አይሰራም። ግን ደግሞ 10ቱን ትእዛዛት እኮ ከሰራ አይቻለውም። ከሰራ ምን ከሰራ? ኃጢአት ከሰራ ሆይ ኃጢአትን አትስሩ፣ ብትሰሩ ግን ይላል ከአብ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ምንድነው ኃጢአትን ተንቦራጨቅበት እንደፈለክ አድርገው ድኛለሁ ብለህ አይደለም። ጠበቃነቱ አሳልፎ ይሰጠዋል። በነገራችን ላይ እሱ ጠበቃ ቢሆንም ሙሴ መጥቶ ይከሳቸዋል ይላቸዋል። በነገርሽ ላይ ገብቶሻል። እኔ ያልከሳቸውም ሙሴ ግን ይከሳቸዋል ይላል። ስለዚህ ሙሴ የሚከሳቸው ከሆነ ምንድነው ትርጉሙ? የኢየሱስ ክርስቶስ ጠበቃነት ትርጉም የለውም ማለት ነው። ራሱን አሳልፎ ይሰጠው ሙሴ እንዲከሳቸው ማለት ነው። በነገርሽ ላይ አንድም ሰው የኢየሱስ ክርስቶስ መሰቀልን በማመን ብቻ ጽድቅ የለም፣ ውሸት ነው። ጨርሻለሁ። ይገባኛል የምትለው ግን ያው ትልቅ ትምህርት ነው። መዳን ማመን ብቻ ይድናል ነው የሚለው። በማመን ብቻ ነው መዳን የሚመጣው። ግን ከዛ በኋላ ግን ኃጢአትን ትረማመዳለህ እንደፈለክ ትሆናለህ ማለት ግን አይደለም። ምክንያቱም ካልሆነ ትርጉም የለውም መሰቀሉ ማለት ነው። በቃ ሜሪ ለዛሬ ይበቃናል። ችግር የለውም ይበቃናል። እሺ እኔ ማጠቃለያ ሰጥቼ ልውጣ። 30 ሰከንድ ግን እኔ የምልሽ ሜሮን የምታወሪ ችግር የለውም። ግን ኑር አዲስ ጋር አውሩ። ለራስሽ የምታወሪ እና እኔ እባክህ ተደባብረናል። ችግር የለውም። ተጠፋፍተናል ሁላ ችግር የለውም። እንታረቃለን ወፉ ላይ አንድ ቀን በጀጅመንት ቀን። እሺ ይኸውልህ የኃጢአት ደሞዝ ሞት ነው። ይሄንን የሰው ልጅ ማወቅ አለበት። ኃጢአትን የምትሰራን ነፍስ ትሞታለች ይላል ሕዝቅኤል ላይ ራሱ 18:4 ላይ ሄደ ስታይ። ስለዚህ ከዚህ ለመዳን ነው እንግዲህ ኢየሱስ ክርስቶስ ወደ ምድር የመጣውና የሞተው ይሄንን እኛ እንዳንቀበል ማለት ነው። ኢየሱስ መጀመሪያ አብ የላከው ለምን ነበር? ኢየሱስን አብን የላከው ለምን ነበር? ይሄን ስራ እንዲያስፈጽም፣ ይሄን የመዳን ስራ እንዲያስፈጽም አይደለም። እንዴት ጥያቄ ጠየከኝ አይደል? አሁን እኔ ክርስቲያን ነኝ አይደል? እኔ እየመለስኩ ያለው እኮ አብን መጀመሪያ ኢየሱስን የላከው ለምን ነበር ብዬ ጠየቅኩሽ። አዎ አብ ምን አሰበ? ሰዎችን ለማዳን አሰበ አይደለ? ስለዚህ በማን ነው ይሄንን ማድረግ የሚችለው? በወልድ አይደለ? በኢየሱስ እኮ ለምን ዓላማ ነበር መጀመሪያ ኢየሱስን ወደ እስራኤል ልጆች ተልኮ ነበር አይደል? አይ ኢየሱስ ክርስቶስ እኮ እሺ ለምን ላከው? ለማዳን እኮ ወደ እስራኤል ልጆች ልከውት ነበር አብ ምን ሊያረጉት ነበር? ሊገሉት ነበር የላከው ወይስ ለነሱ ሊሞትላቸው ነበር የላከው? ለምንድን ነው የላከው? ኢየሱስ ክርስቶስ ለመግደል ሰዎች ራሱን አይልክም። ሲያስብ ለአብርሃም ቆይሽ ልናገር፣ ለአብርሃም መስዋዕቱን ሲያመጣ ልጅህን አምጣ ካለው በኋላ አረን እሱን አልጠየቅኩሽም። ወደ አብርሃም እሺ ለምን ኢየሱስ ክርስቶስ ወደ እስራኤል ልጆች ሲልከው ጥያቄው እንዲድኑ ነው እንጂ እንዲያጠፋ አይደለም። ኢየሱስ ክርስቶስ ወደ እስራኤል ልጆችን አብ ሲልከው ምን ሊያረጉት ነበር የላከው ነው ጥያቄ። ለነሱ ሊሞትላቸው ነው የላከው ወይስ የኢየሱስ ክርስቶስን ትምህርት እንዲሰሙና በትምህርቱ እንዲድኑ ነበር የላከው? ለምን ዓላማ ነበር መጀመሪያ የላከው? ኢየሱስ ክርስቶስ ሲልከው አብ ሲልከው ሰው እንዲሆን እኛኑ በእኛ መካከል ሆነ ይላል። እኛን እንዲመስል አይደል የምትላከው? እንዲሞት ብቻ ብለህ ሳይሆን የምትለው እዛ ሳይሞት በፊት በ33 ዓመቱ። እሺ ቆይ መጽሐፍ ቅዱስ ላንብብልሽ። ለምን ዓላማ ተልኮ እንደነበር ያስተምር ነበር። የእግዚአብሔርን መንግስት ያሳየ ነበረ። አብን ያሳየ ነበረ። የአብ ነጸብራቅ ነው ይላል ኢየሱስ ክርስቶስ። አረ ያልጠየቅኩሽ ነገር አብን ሊያሳይ ነው የመጣው አንድ። ከዛ ደግሞ ለሰዎች ኢየሱስ ለመሞት ነበር የመጣው ለማስተማር ነበር የመጣው? ባጭር ቃል አነበብን እኮ ከላይ ትንሽ እኮ ለማስተማር ነበር የመጣው? ሊሞት ነበር የመጣው? ሊሞት ነበር የመጣው? ሊሞትላቸው ነው የመጣው ወይስ ሊያስተምራቸው ነበር የመጣው?
ኦኬ ሊያስተምርም አይደለ ግን ሊሞትም እንደሆነ ብዙ ቦታ ላይ ተናግሯል። ይሄ ማቴዎስ 26:28 ላይ ይሄ ለእናንተ የሚፈሰው ደሜ ነው እያለ ለኃጢአታችሁ እያለ ይናገራል። ስለዚህ እንደሚሞትም ነው። እሺ ይኸውልሽ በማርቆስ ወንጌል ላይ ኢየሱስ ክርስቶስ በምሳሌ ሲናገራቸው ለይሁዶችን ለምን ዓላማ ተልኮ እንደነበረ በምሳሌ ያስቀምጠዋል። እሱም ለሌሎቻችሁም እንዲጠቅማችሁ የማርቆስ ወንጌል 12 ከአንድ ጀምረን ብናነበው ምን ይላል? በምሳሌ ይነግራቸው ጀመር ይላል። ተናጋሪው ማን ነው? ኢየሱስ ነው የሚነግራቸው። ለማን ነው? እዛ ላሉ ህዝቦች። ምን አላቸው? አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያውም ማሰለት፣ ግንብንም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ ይላል። በጊዜውም ከወይኑ አትክልትን ፍሬን ከገበሬዎቹ እንዲቀበል አንድ ባሪያውን ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ በባዶም ሰደዱት። ዳግመኛም ሌላው ባሪያውን ወደ እነርሱ ላከ። እርሱም ወገሩት፣ ራሱንም አቆሰሉት፣ አዋርደውም ሰደዱት። ሌላውም ላከ፣ እርሱም ገደሉት። ከሌሎቹም ከብዙዎቹም አንዳንዱ ደበደቡ፣ አንዳንዱም ደግሞ ገደሉ። 6 ላይ የሚወደው ይላል የሚወደው አንድ ልጅ ገና ነበረውና ልጄስ ያከብሩታል ብሎ እርሱ ከሁሉም በኋላ ወደ እነርሱ ላከው ይላል። አሁን ይሄኛው በምሳሌ እየነገራችሁ ያለው ፈጣሪ ወደ ሰዎች ምን ይልካል? ነቢያቶችን ይልካል። ነቢያቶቹ በመጡ ጊዜ ምን አድርገው ይሸኙታል? ግማሾቹን ይደበድባሉ፣ ሌሎቹም ደግሞ ይገድላሉ። ለምሳሌ ከተገደሉ ነቢያቶች ጥምቁ ዮሐንስ ተገድለዋል፣ ዘከርያ ተገድለዋል። ሌሎቹም ነቢያቶችን ይደበድቡ ነበር። ለመጨረሻ ጊዜ ግን ምን አለ? ምዕራፍ 6 ላይ የሚወደው አንድ ልጅ ገና ነበረውና ልጄንስ ያከብሩታል ብሎ እርሱንም ከሁሉም በኋላ ወደ እነርሱ ላከው ይላል። ስለዚህ ኢየሱስ የተላከበት የነበረው ዋናው ምክንያት ያከብሩታል፣ ይሰሙታል፣ ቃሉንም ያዳምጣሉ ብሎ ወደ እነርሱ ልኮት ነበር። እሺ ያ ነገር ደግሞ የት ነው የምናገኘው? ቅድም ባቢ ሲያወራሽ የነበረው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁኝ እነርሱም ተቀብለውታል ይላል። ዮሐንስ ወንጌል 17:14 ላይ ምን ይላል? እኔ ቃልህን ሰጥቻቸዋለሁኝ። የእግዚአብሔር የሰጠውን ቃል ያንን ያከብሩታል፣ ይሰሙታል ብሎ ቃል ሰጥቶ ልኮለታል። ያኛው ደግሞ ምንድነው ያስተምር የነበረው ካልን በማርቆስ ወንጌል ላይ ምዕራፍ 1 ላይ ቁጥር 14 እና 15 ላይ ምን ይላል? ዮሐንስም አልፎ ከተሰጠ በኋላ ኢየሱስም የእግዚአብሔርን ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስትም ቀርባለችና ንስሐ ግቡ እያለ በወንጌልን እመኑ እያለ ወደ ገሊላ ገባ ይላል። ስለዚህ ኢየሱስ ክርስቶስ ሲያስተምር የነበረው የማን ወንጌል ነበር? የእግዚአብሔርን ወንጌል ሲያስተምር ገባ። ቅድም ባቢሎንም ሲጠይቅሽ የነበረው ኢየሱስ ሲያስተምረው የነበረው ወንጌል የት ነው ያለው? የቱ ጋ ነው የኢየሱስ ክርስቶስ ወንጌል ያለው? የማርቆስ ወንጌል፣ ዮሐንስ ወንጌል ተብሎ ነው የተቀመጠው። የዛ እሱ ሲያስተምረው የነበረውን ወንጌል የት አለ? ኢየሱስ ያስተምሮ የነበረውስ የምን ነበር ካልን በሉቃስ ወንጌል 5:1 ላይ ምን ይላል? ህዝቡንም ይላል መጀመሪያ ነግሯቸዋል። ዮሐንስ 12:49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝን አብ እርሱ የምለውን የምናገረው ትእዛዝም ሰጠኝ። ህዝቡንም የእግዚአብሔር ቃል ሰሙ ህዝቡም የእግዚአብሔርን ቃልን ሰሙ ይላል። ስለዚህ ኢየሱስ ክርስቶስ ያስተምራቸው የነበረው የማን ቃል ነው? የእግዚአብሔር ቃል ነበር የሚያስተምራቸው። ህዝቡም ደግሞ ሰምተዋል። ከትምህርቱ አንዱ ምን ነበር? ትንሣኤ ቀርባለችና ንስሐ ግቡ እያለ ወደ ገሊላ የእግዚአብሔርን ወንጌል እያስተማረ ገባ ይላል። የተላከበትን ዋና ዓላማው ምን ነበር? ነቢያቶች በተለያየ ጊዜ ሲላኩ ይገሉ፣ ይደበድቡ ስለነበረ ለመጨረሻ ጊዜ ልጄን ወስዶ እንዳይበላ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ምክንያቱም መጀመሪያ አዳም እዚህ የተቀመጠው ሞኝ ነበር፣ ምንም አያውቅም፣ ክፉም ደጉም አያውቅም። ከዛ በኋላ ደግሞ ያ ዛፍ ከበላው በኋላ ደግሞ ክፉም ደጉ መለየት አወቀ። he knows like what's right what's wrong everything አወቀ። ይሄ በቃ ይሄ ሰውየው ከተቀመጠማ ጥሩ አይደለም መውጣት አለበት ብሎ ዛፉን ሳይበላው ሳይቀድመኝ ልቅድም ማለት አዎ ልክ ነህ እኮ እግዚአብሔር አምላክ ማለ ይላል። እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንድ ሆነ ይላል። አሁንም
አሁንም አየህ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ነው የሚለው ቃሉ። ልክ ነህ ነው ጀነራል። እዚህ ጋር ግን እሺ ዘፍጥረት 2:17 ላይ እግዚአብሔር ምን አላቸው? ይሄንን ፍሬ ስትበሉ ትሞታላችሁ አላቸው። ኦኬ ይሄ እግዚአብሔር ነው። እባቡ ግን ምን አለ? ዘፍጥረት 3:4 ላይ አትሞቱም አላቸው። ምን ትሆናላችሁ አላቸው እኮ አልዋሸም ስላልከኝ ነው። እሱ ያላቸው ምንድነው? እውነት ትሞታላችሁ። እንደውም ዳውት ነው የከተተባቸው። ሪሊ ዩና ሪሊ ገነዳይ ነገር የለም ላይክ እሱ እውነትና ምንድነው መጥፎና ጥሩን እንዳታውቁ ፈልጎ ነው የሚል ላይክ አታላይ ሆኖ ነው የመጣባቸው እንጂ እኮ ያ ትሞታላችሁ እሱ እግዚአብሔር እንዳላችሁ ግን ብሉት አይደለም ያላቸው። ምንድነው ያላቸው ሰይጣን? እሺ እናውጣው። እሺ ችግር ነው። ሞትን አትሞቱም ነው ያላቸው። ሞትን አትሞትም አልሞቱማ። ትሞታላችሁ። ልክ ነው። ዋሻቸው እኮ ማን ይዋሻቸው? አልዋሻቸውም እኮ ሞቱ አልዋሻቸውም። ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋልና አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን አለችው። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አላቸው እግዚአብሔር አይደል? ሰይጣንስ ምን አለ? እባብም ለሴቲቱ አላት ሞትን አትሞቱም አላት። ሰይጣኑ ማለት ነው። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ አይደል? በበሉ ቀን መልካምና ክፉን አወቁ። እግዚአብሔርስ ምን አለ? ታች ወርዶ የት ነበረ እግዚአብሔር? 22 ነው አይደል? አዎ እግዚአብሔር አምላክም አለ ይላል እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል አይደል? ተሳሳተ ሰይጣን? አልተሳሳተም። ልክ ነው። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው። አለቀ። ሰይጣን ትክክል ነው። እንደበሉ አልሞተማ። ታዲያ ባቢሎን አልሞተም እና ሰይጣን ልክ ነው እኮ። ልክ ነው። ሐሳቡ እኮ ልክ ነው። ታዲያ እሷ የምትለው ምንድነው? እኔ እንጃ። ዋሻቸው እያለች ነው። አልዋሸም ሰይጣን። አንደኛ ነገር አትሞቱም አላቸው። ግን እነዚህ ሰዎች እኮ ሞቱ። መንፈስ ሞቱ። አልሞቱ። አንደኛ ነገር ዘፍጥረት 3:7-10 ስትሄድ ባህሪያቸው ሲቀያየር ታያለ። አይናቸው ከተከፈተ በኋላ ሀፍረት ተሰማቸው፣ ተደበቁ። በቃ ተቀየረ እኮ ሪያሊቲ ተቀየረ እኮ። ስለበሉ ነዋ። ስለበሉ አይናቸው ተከፈተ። እንደ እግዚአብሔር ደግሞ እንደ እግዚአብሔር እንደማን እንደ እግዚአብሔር መልካምና ክፉን አወቁ አይደል? ከኛ እንዳንድ ሆነ ይላል እግዚአብሔር ራሱ። ስለዚህ ይሄ ደግሞ ሰይጣንን አስቀድሞ ነግሯቸዋል። ሞትን አትሞቱም፣ ግን የምትሆኑት ምንድነው? በበላችሁ ቀን እንዲህ ነው የምትሆኑት ባላቸው መሰረት ያላቸውን ሁሉ ነው የሆነው አይደል? ትክክል። አዎ ሰይጣን በጣም ጥበብ ነበረው ማለት ነው። ሰዎች እኮ መንፈሳዊን ሞቱ እያልኳቸው ነው። አሁን እዚህ ጋር ኤፌሶን ላይ መጥቼ ስናገር በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል። ስለዚህ ሰው ሁላ በዚህ ምክንያት አይልም ይላል ቃሉ ነው። እሺ ባቢሎን ወይ ቆይ እኔ የምለው ቆይ እግዚአብሔር ገነትን የሰራው ለአዳም ነው አይደል? እግዚአብሔርም በኤደን ገነትን በምስራቅ ኤደን ገነትን ተከለ የፈጠረውንም ሰው ከዛ ያኖረው ይላል አይደል? ጥያቄ አዳም ገነት ከነበረ እግዚአብሔር ገነትን ለአዳም ከሰራው ሰይጣንን እግዚአብሔር ለምን ገነት ከተተው? አይ ዶንት ኖ ምን ይሰራል እዛው ሰይጣን? እግዚአብሔር ለምን? እስኪ ነይ ሜሮን ኧረ ተዋት። እኔ ሜሮንን እኔ ማረፍ አለባት። ዘቅዱስ መንፈስ አለ ከላይ ከፈለክ ጠይቅ። እሺ ዘቅዱስ መንፈስ እንዴት ነህ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነህ? አማን እዚህ ጋር እኔ የምለው ባይብል እኮ
ቶ አፍንጫህን ቶ አፍንጫህን ልቀቀው። እፎይ ነህ እንዴ ወይስ አክሊል ነህ? ቶ ልቀቀው አፍንጫህን። አፍንጫውን አፍኖ አልገባም። ኧረ በእናትህ ልቀቀው። ግድ የለም ገደል እንደምትገባ ስለምታውቀው እኮ ነው። ልቀቀው አፍንጫህን። አኬ ልቀቀው። አኬ ነህ እኮ አውቃለሁ። ግድ የለም። ኧረ እንለያለን እኮ እኛ ዝም ብለን ሰው ልቀቀው። አፍንጫዋን አፍና ትገዛለች እንዴ? አኬ እንዴት ነህ እንዴ? እኔ ሰው ኧረ ወረደ። ራሱን አጠፋ በእውነት ራሱ በቃ አየሁ። እኔ አውቀዋለሁ። ጣቱን ቀርቅሮ ይገባል እንዴ? ይሄ ልምድ ከታች እንዳይሄድ እንጂ እንዴ ቁጣቱም እንደ አረ ፈጣሪው ስንት አይነት እንዴ ከባድ እኮ ነው እንደዚህ መግባት ይረዳኛል ብዬ ሳስበው አፍንጫውን ሳይሄድ የሚረዳሽ አንድም ሰው የለም። አንድ ሰው ጠፋ። አይ ጀነራል ያመጣው ፖይንት ጥሩ ሆኖ ሳለ ገነት የት ነበረች? ኤደን ገነት የት ነበረች? ምድር ላይ ነበረች። ሰማይ ላይ አይደለችም። ስለዚህ ሰይጣን ምድር ላይ እንዳለ እናውቃለን። ኦኬ። ስለዚህ ታዲያ አዳም ገነት እኮ ምድር ላይ ነች። እንደው ባቢ እንደው ለኔ ደግታኩ አይደለም ምድር ላይ በልቶ ነው ወደ ምድር ገነት ያለው ኤደን ተፋለው። አዳም ቅጠሉን ምድር ላይ በልቶ ነው ወይ ወደ ምድር የተባረረው? ስሚኛ አዳም ገነት ነበር፣ ወደ ምድር ተባረረ አይደለም? ገነት እኮ ምድር ላይ ነች። ገነት እቺ ኤደን ተባለው። እሺ፣ ስለዚህ ሰማይ ላይ እኮ ያለች ነገር አይደለችም። ምድር ላይ እኔ ሰማይ ላይ ነው አላልኩም እኮ ስለ ሰማይ አላወራሁም። እሺ በቃ ይቅርሽ። ቆይ አንዴ ዘንድሮ ማንሰብ ሆነ። ኧረ ቆይ ውዴ ቆይ አብሽሪ አንዴ አዳምጪኝ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል አይደል? ይላል። ክራፍቲ ነበር። አንድ ተረጋጊ። አንደኛ እዚህ ላይ የማነሳው ጥያቄ እባብ ከምድር አውሬ ሁሉ ተንኮለኛ እንደሆነ ሳይንሳዊ ማስረጃ ትሰጭኛለሽ። እሱም በኋላ ትመለሽበታል። እባብ አሁን ሴቲቱን የሚያናገራት የት ነው? ምድር ላይ ነው አይደል? አኬ ግባ በሉ በኮመንት ራሱ ነው የወረደው። አኬ ግባ አትፍራ በሉት በኮመንት ሁለቱም ቀርቅረው ግባ በሉ። አይ ካለ ይግባ። እኔ አኬ አይደለሁም አላለም። ግባ ካለ ከታች ካለህ ና፣ ምንም እዚህ ጋር ችግር የለውም። ሁሌ ባይብል ከምታወሩ አንዳንዴ አይለቁ ሁሌ ባይብል ከምታወሩ እኔ አንዳንዴ አለ ምን ይዞ እንደመጣ አላውቅም። ካለ ይግባ። ኧረ ገደል ግን ተው። እንወያይበት። አንተ ባቢላን ወይ ኦኬ ቀጥሉ። ሜሮን አለሽ? እርግጠኛ ነኝ እኔ የሆነ ኢትዮጵያ ውስጥ የሆነ ባቢሎን የሚባል ልጅ ካገኙ ማለት ይደነግጣል፣ ይሸሻል። በስምህ ነው የሚሸሹ። ካሁን በኋላ እንኳን በድምፅህ አይደለም በስምህ ባቢሎን የሚባል ስም ከሰሙ ይጠፋሉ እነዚህ ልጆች። ትንሽ ሰሞኑ ያ ገድል እንደጠፋ ማለት ነው። ይሄ የሚባል ፊደል ከኢትዮጵያ ከፊደል ይውጣ እሱም ይወገድ ነው የሚሉት።
እድለኝ እኮ ልጁ ከሚታወቁ ሰዎች ነው አውቀው በፌክ አካውንት ይመጡና መገጠም አይፈልጉም። በነገራችን ላይ ቀርቅረው ጣቱን ከቱ አፍንጫው ውስጥ ከቱ ሜሮን አውገድላችሁ እናቴ ወንድሜ እንዲቀበል ፈልጌ ነበር፣ ግን ሄደ። በቃ 2 ጊዜ ከዳኝ። ኧረ ዶሮ ሳይጮህ ምንድን ነው ያለው ኢየሱስ? ልውረድላችሁ አይባልም። እኔ ብቻ ከሆንኩ ልውረድልህ፣ ችግር የለውም፣ እኔ ልቀበለው እችላለሁ። በማህበር ከሆነ ግን ልውረድላችሁ አይባልም። እሺ ምን አልከኝ? ይቅርታ፣ እኔ እኮ ወርዲንጉ ትንሽ ከብደኛል። ያው ችግር የለውም፣ እንዳትደክሚው። ምን ነበር ማለት ያለብኝ? ይቅርታ። ችግር የለውም። ኧረ ችግር የለውም። ሶስታችን ኧረ ችግር የለውም። እያስተናገድሽን አይደል? ሶስታችን ችግር የለውም። ስሚ ፈታ እናድርግሽ። አሁን ዝም ብለን ቆይ አይ በቃ ወጣ በይ። አሁን ወጣ ብለሽ ዝም ብለሽ ተጫወቺ። በቃ ወጣ ብለሽ ከእንትኑ አሁን ዝም ብለሽ እኮ ሙጭጭ ብለሽ እኮ በቃ ኢየሱስ ክርስቶስ የሚባለው የኢየሱስ ምርኩዝ ካልሆንኩ አልሽ እኮ። ገብቶሻል? ትናንትና ኢየሱስ ምንድነው? እግዚአብሔር አምላክ በኢየሱስ ነው ዓላማውን የሚያስፈጽመው ስትይ ነበረ። ኢየሱስ አካፋ አይደለም እኮ በኢየሱስ ነው የሚፈጥረው ስትይ ነበረ። አዎ ልክ ነው ብያለሁ። አካፋ አይደለም ኢየሱስ። እሱ ተይው በቃ። አንቺ ደግሞ የኢየሱስ ዓላማ የሚፈጸመው በእኔ ነው እያልሽ ነው። አሁን በቃ ፈታ ብለሽ አሁን ምንድነው ቀለል አድርገሽ ተፈጠረ ነው የሚለው። ወይኔ በቃ እኮ ወጣ በይ። አሁን ዝም ብለሽ ፈታ ብለሽ ተጫወች። እስኪ ተጫወች እንደው ሜሮን እስኪ ፍቅር እንጫወት ባላለሽ ላሳያችሁ። ይቅርባችሁ። እኔ ግን እስኪ ነይ እንደው ለክብርሽ እዚህ ጋር ለክብርሽ የታባቱ በትልቁ በቃ እንደዚህ ነው። አሁን እያስፈራራሽ ራሱ እንትን ማድረግ ትችያለሽ። ማንንም ሰው እንዳይነካኝ እያልሽ ማለት ነው። ለዛ ነው መቋቋም የቻልሽው እስካሁን። የሚገርም ነገር እኔ እንኳን ባልናገር ድንጋዩ ይናገራል ስላለ እኔ መኖር ራሱ አያስፈልገኝም። የእግዚአብሔርን እውነት ድንጋይ ራሱ ይናገራል ብሏል ሰው። ለዛ እኮ ነው የሚያቆሙ አይፈልግም። ለዛ ድንጋዩ ይጮሃል ነው ያለው። ይጮሃል ማለት ምንድነው? እናንተ እኮ እነሱ ዝም ካሉ ነው። እናንተ ዝም ካላችሁ ድንጋዩ እኛ እንኳን ዝም ብንል ድንጋዩ ዝም አትሉ ትለፈልፋላችሁ ነው። እንዴት ነው ግን ቆይ የምትተረጉሙት? ምን ለድንጋይ እድል እንስጥ እያልክ ነው? አይ ፈጣሪ ሆይ። እሺ እስኪ እንትና ጋር ይተዋወቁ ዝም ብለው ከላይ ከጃጋ ይተዋወቁና ዝም ብለው ከላይ ያስተሰርያል። እንዴት ነህ? ወይ ማስተሰረይ ሰላም አሎ። በቃ እንግዲህ ደከመኝ ትንሽ። ትተዋወቃላችሁ እንዴ ሜሮን? ጃን አውቀዋለሁ። የት ነው የምታውቂው? ሌላ ቦታ ላይ እንዲሁ በየቤቱ እንትን ስል ተዋውቀዋለሁ። አሁን ነው የምታውቂው? ጀግና ልጅ ነው። ከ3 ወር ከ4 ወር በፊት ነው የኮበለለው። በነገርሽ ላይ እንግዲህ ክርስቲያን ነበረ፣ ዲያቆን ምናምን። ያ ሊሆን ይችላል እንግዲህ። ስለሱ መናገር የሱ ፐርሰናል ኤክስፒሪየንስ ምን እንደሆነ አላውቅም። እየነገርኩሽ እኮ ነው። በፐርሰናል ወይ አላውቀውም፣ ግን ጃሲ ስሙን አየሁትና አወቅኩትኝ ከድምፁም። አንቺ ምናልባት ያኛው ጃ እንዳይመስልሽ ይሄኛው ሌላ ነው። እስቲ ትንሽ እስቲ አውሪው ትንሽ እስቲ። አይ ባለፈው ተወያይተን ነበር። ኢየሱስ መልአክ ነው ራሱ መልአኩ ነው ብለኝ አንድ ቀን ተገናኝተናል። ግን አለየችልኝ። ኦጄ ትሁን ጄደብሊው ትሁን ሳይገባኝ ተለያየን። ኦጄ ነሽ ጄደብሊው ነሽ? ኦጄ ምንድነው? ጄደብሊው ምንድነው? ኦንሊ ጂሰስ የሐዋርያት ኦንሊ ጂሰስ አይደለም፣ ትሪኒቴሪያን ነኝ። ትሪኒቴሪያን ብለህ ጥራኝ። ትሪኒቴሪያን ምን አይነት ትሪኒቴሪያን? ምን አይነት የሥላሴ ኦንሊ ጂሰስ አይደለም ማለት ነው አይደለ? ሰው ኦንሊ ጂሰስ አይደለም። ምን አይነት የሥላሴ አማኝ? ፕሮቴስታንት ነሽ? የትኛው ፕሮቴስታንት? ፕሮቴስታንት። ያ በፕሮቴስታንት ጋር መዋቀር እችላለሁ በ66ቱ መጽሐፍ ስለማመን ማለት ነው።
በ66 እኮ ጆሆቫ ዊትነስም ኦጄም በ66 ነው የሚያምኑት። ስለዚህ ፕሮቴስታንት ብለህ እንግዲህ ብዙ እኮ ነው እምነታቸው። አሁን ፕሮቴስታንት ማለት ነው ክርስቲያን ማለት ምንድነው? በኢየሱስ መወለድ መሰቀል፣ እኛን ማዳኑን፣ በደሙ መዳናችንን፣ አብ ማን እንደሆነ፣ መንፈስ ቅዱስ ይሄንን የሚያምኑት ማለት ነው። መጽሐፍ ቅዱስ ባይዘው እሺ መጽሐፍ ቅዱስ አስተምሮ የሚያምኑ በቃ አሁን ለምሳሌ መካነ ኢየሱስ ብሎ ወንጌል አሉ አያምኑም። ኢየሱስ ክርስቶስ መልአክ ነው ብሎ እንዳንቺ ፕሮቴስታንት ናቸው። ፕሮቴስታንት ናቸው አያምኑም። ይሄ እንትን አለ ኤቪደንስ አለ ኦር አይ ዶንት ኖ። ቢግ ዶግማ ልዩነት ላይኖር ይችላል። ፎር ኤግዛምፕል ኢየሱስ መልአክ ነው ብሎ ያምናሉ አይደለ ወይስ ያምኑ አይደለም? ኢየሱስ መልአክ ነው ብሎ የሚያምን ኢየሱስ መልአክ ነው ሚካኤል ነው ብሎ የሚያምን ፕሮቴስታንት እንትኖች ብቻ ናቸው፣ አድቬንቲስቶች ብቻ ናቸው መልአክ ነው የሚሉት። ከዛ ውጭ ጆቫይቶች በፕሮቴስታንት አይያዙም። መልአክ የተባለው እንጂ መልአክ ነው ብሎ ያመነም የተናገረም ሰው የለም። የጌታ መልአክ ተብሎ የተጻፈው በብሉይ ኪዳን ወልድ ነው ብለን እናምናለን ነው። ያንን አያምኑም እኮ ነው የምልሽ። አሁን መካነ ኢየሱስ ሙሉ አላውቅም እንግዲህ እነሱ ስላመኑ ሳይሆን ቃሉ ምንድነው የሚለው ነው አይደለም። እንደዛ ብሎ የሚያምን ፕሮቴስታንት የለም ነው የምልሽ። ወይ አሁን የግል አመለካከትሽም ሊሆን ይችላል፣ መብት አለሽ። ለዛ ያን አይደለም የግል አመለካከቴማ ጭራሽ አይደለም። እኔ እኮ አይደለሁም። እሺ ምን አይነት እንትን ነው እንደዛ ብሎ የሚያምን ማህበር ያለ? የሆነ ኦርቶዶክስ ወንድማችንም ነበረ ቅድም ሲናገር the same thing የኔን ቪው ይዞ ነው እንደውም ሲናገር የነበረው ያምናል በዛ፣ ያውም ኦርቶዶክስ ነው እሱ። ስለዚህ I don't know እንደ ግለሰብ እኮ እኔ እኮ እንደ ግለሰብ እኮ የሚያምኑ ኦርቶዶክሶችም ሊኖሩ ይችላሉ፣ ከሌሎችም ከፕሮቴስታንትም ሊኖር ይችላል። ግን እንደ ዶግማ እንደዛ የሚያምን ፕሮቴስታንት የለም እስካሁን። ይሄ በቀኑና ወይም ደግሞ አንድ ነገር እኛ ሁሉም እኮ አንድምታ አላት። አሁን ኦርቶዶክስ ቤተክርስቲያን ከሆነች አሁን ኦርቶዶክስ ቤተክርስቲያን አንድምታ ላይ ዘጸአት 3 ላይ ያለው መልአክ እግዚአብሔር ነው ብሎ ያምኑ፣ መልአኩ መልአክ ነው ብሎ ነው የሚያምኑት። ልክ እንደዛ ፕሮቴስታንቶችም እንደዛ ያምኑም ነው እንጂ ያው እንደ ግለሰብ ማንኛውም ሰው መያዝ ይችላል። እንደዚህ ያለውን እናንተ ዲስከስ ያረግነውን ግን ያ አብሮት ከአብርሃም ጋር የቀረው ሰው የተባለው እግዚአብሔር እያለ ሲያናግረው አብርሃም እናያለን አይደል? ስለዚህ አመነ አድቬንቲስት አመነ እንትን ሳይሆን ራሱ አብርሃም እግዚአብሔር እያለ ሲጠራው እና ሁለቱ መላእክቶች ደግሞ ወደ ከተማ እንደወጡ መላእክት እንደነበሩ ይናገራል። አብርሃም አይደለም ሙሴን ያለው ዘጸአት 3 ላይ ቁጥቋጦ ላይ የተገለጸለት። ከዛ እሱን ጥቅስ ነው የምታየው። የቁጥቋጦም the same thing ነው፣ እግዚአብሔር ነው የጌታ መልአክ የተባለው። ይሄኛው ደግሞ በአብርሃም 18 ቁጥር መሰለኝ ምዕራፍ 18 አይደል? 3 ሰዎች የመጡትና ሁለቱ ተልከው ወደ ሶዶም እንደሄዱና አንዱ የቀረው ሰው እግዚአብሔር እያለ ሲያዋራው አብሯቸው ከሳራን ሲያናግራት የነበረው እግዚአብሔር እንደሆነ ክርስቲያኖች አፈርም ያደርጋሉ። አዎ ያን ነው። እኔ ግን እናንቺ ግን ተወያይተን የነበረው ዘጸአት ላይ ያለው ቁጥቋጦ ላይ የተገለጸው መልአክም እንትና ነው ኢየሱስ ነው አልሽ። ብሉይ ኪዳን ላይ ያሉት እሱንም የሚገርም ነገር ብዙ ክርስቲያኖች እኔ በዳግማም ደረጃ የጌታ መልአክ እየተባለ ግን ወልድ እንደሆነ፣ ምክንያቱም ይሄ መልአክ ተልኮ እንዳልመጣ ይናገራል። ነግሬሃለሁ የዛንም ቀን። ሁለተኛ ነገር ደግሞ እኔ እግዚአብሔር ነኝ እያለ እዛ ጋር ሲናገር ታያለ። ስለዚህ ይሄ የጌታ መልአክ የተባለው ሆኖ የተገለጠው ወልድ ነው በዛ ሰዓት ብለው ክርስቲያኖች ያምናሉ። ይሄን ነው የተነጋገርነው እናንተ። ምክንያቱም ለምን ይሄንን ኮንክሉዥን ውስጥ ደግሞ መጣን? ማንም መልአክ ሲላክ ራሱን አይዴንቲፋይ ያደርጋል። ገብርኤል ሲላክ ምን ብሎ ነው አይዴንቲፋይ የሚያደርገው? ምን ብሎ ነው አይዴንቲፋይ የሚያደርገው? ፎር ኤግዛምፕል ተልከው እንደመጡ ይናገራሉ። እዛም ጋር እኮ ይናገራል የእግዚአብሔር መልአክ አይናገሩም። ሶዶም ላይ የመጡት አሁን መላእክቶች እግዚአብሔር ልኮን ወደ ሶዶም ሄድን ይላሉ። እግዚአብሔር ልኮ እኛ መላእክቶች ነን ራሱ ብለው ራሳቸውን መላእክቶች እንደሆኑ ይገልጣሉ። እዛም እኮ ቆይ ከሰማሽኝ እዛም ላይ እኮ የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ማለት
የእግዚአብሔር መልእክተኛ ማለት ነው እንደተላከ እዛም ጋር ይናገራል። አዎ እሱ ወንድሜ ባለፈው ማውርተናል። የአንተ ኢንተርፕሪቴሽን ነው። እኔ እኮ ችግሩ ምንድነው አንተ በተረዳህበት መንገድ ነው እየፈታህ ያለው። እሺ ክርስቲያኖች በሚፈቱበትስ መንገድ መፍታት የለብህም? እስኪ አንቺ በአንቺ ኢንተርፕሬሽን መልአክ ማለት ምን ማለት ነው? እስኪ ፍቺልኝ። ደግመን ይሄንን ቁጭ ብለን አሁን አናወራም። እኔ እናንተ ብዙ አንድ ሰዓት ተኩል ምናምን አውርተን ነው የወጣ ነው አይደል? ሌላ ጊዜ አንተ እንደውም የቤት ስራ ይዘህ ይሄንን ሀሳብ እንደገና ማምጣት ትችላለህ ከኔ ጋር ማለት ነው። እኔ ብቻ ሳይሆን ፈርም ማረገው ክርስቲያኖች ሁሉ አፈርም ያደርጉታል ነው። እሺ አጣውሽ የዛን ቀን ኖርማል ወጣሽ ኔትወርኩን ምን ይሁን እንጂ እኔ እዛም ቀንም ዝግጁ ነበርኩኝ። ኖርማሊ እኔ ከነጭራሹ አሁን እዛ ጋር ያለው መልአክ ብቻ ሳይሆን እንዳጠቃላይ ኢየሱስ ሚካኤል ነው ብዬ ነበር ማምነው። ኖርማል ከነበርኩበት ሃይማኖት አንፃር አሁን እንደዛ ምናለው አይደለም እንዴ ከነበርኩበት ሃይማኖት አንፃር ኢየሱስ ሚካኤል ነው ብዬ አስብ ስለነበር ለኔ ሆነ አዲስ ሐሳብ ምናምን የምዘጋጅበት ሐሳብ ምናምን አልነበረም በሰዓቱ እና ወጣሽ ኔትወርክ ምን ይሁን ከሌላ ጊዜ እንገናኛለን ብዬ እኔም ሌላ ጊዜ እናወራለን። ሳገኝህ ስባረር ምናምን የሆነ ቦታ ላይ እንገናኛለን። ችግር የለውም። ለጊዜው ግን በቃ ደህና ደሩ። ልትወጪ ነው? አዎ። በአንቺ ምትክ ሌላ ሰው ባስወጣስ በብሎክም ቢሆን ምን አድርገው ደስ እንዲልሽ አንቺ እረፍት እንዲሰማሽ ስልጣን ቢኖረኝ የምታስወጣው ሰው ስልጣን ቢኖረኝ የምታስወጣው ሰው ምንድነው? እኔ ምን ማለት ነው? ስልጣን ቢኖርሽ ምን ስልጣንም አለሽ እኮ ቃልዎት ያሰማል። ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። እቺ ብቻ በጣም ልቤ ላይ ስላለ ነው። ምን እንደምል ታውቃለህ? የሰው ልጅ እንዴት አምላክ ፈጣሪ ሆኖ በሰው መካከል ይገኛል? እሱ መንፈስ ነው፣ ሌላ ቦታ ነው ርቆን የሚኖረው ይላሉ። ግን እግዚአብሔር ከፍጥሩ ጋር ከፈጠረው ያውም በአምሳሉ የፈጠረውን ሰው እንዴት ሊያርቅ ይችላል? ምክንያቱም በኤደን ገነት እኮ ሳሉ አብሯቸው ይረማመድ ነበር ይላል። እዛ ዘፍጥረት ጋር ስታይ ምንድነው እግዚአብሔር ሰዎችን ሲፈጥር እኮ በአምሳሉ ነው የፈጠረው፣ እንደ እንስሳት እንደ መላእክት አብሯቸው ይረማመድ ነበር ይላል። አዎ እዛ አብሯቸው አይደለም በገነት ይሄድ ነበረ ማለት እግዚአብሔር ላምጣው እሱንም ማምጣት እችላለሁ። ይረማመድ ነበር በኤደን ገነት ይላል ወይስ መንገድ ምንድነው? እግዚአብሔር ከኛ የራቀ አይደለም። ለምን አንተ ከልጅ ጋር ቅርበት አለ። ልጅ ቢኖር ታየዋለህ ባቢ ቅርበት እንዳለ የፈጠረህን ፈጣሪ ከኛም ጋር ይህን ያህል ፍቅር እንዳለው ቅርበት እንዳለው ማወቅ አለብን። በብሉይ ኪዳን እኔ ጋር መርመስመስ ነው ፍቅር ምንድነው መሰለህ ኮንሴፕቱ እንዴት እግዚአብሔር ክብሩን ይጥላል ነው ኮንሴፕቱ አይደል? ለምን ክብሩን ይጥላል ማለት እኮ ለምን ከኛ ጋር እኮ አይደለም ክብሩን ይጥላል ማለት ሜሪ ለምንድን ነው እናንተ እኮ የፈለጋችሁትን ራሱ እንትን ስለምታደርጉ ነው እኮ ራሱ ለምን ከኛ ጋር የሚል ሰው አለ ራሱ አሁን እሱ እኮ አይደለም ጥያቄው ለምን ከኛ ጋርማ ሌላ ነገር ነው ግን ከኛ ጋር ቢሆን እኮ አንደኛ ነገር እንደኛ የሚባል ነገር አለ ገብቶሻል እንዲህ ሲባል ከማህፀን ክንዋኔ ወጥቶ እንትንን በምንድነው እንደ ህፃን ልጅ ተወልዶ እንደገና ተወለደና ጦትን እየጠባ አድጉ ድዱ ጥርስንትን ብሎ ፀጉርን እየተላጨ ልብስን እየለበሰ በሽንት ጭቃን እያቦካ መከራውን እያበላ እስራኤል ምድር ላይ 30 ምናምን ዓመት ቆየ እኮ ነው ታሪኩ። መጨረሻ ላይ ደግሞ በጣም ከባድ ፍጻሜ ተፈጸመ ማለት ነው። ተሰቀለ ተባለ። ይሄ የመሰቀሉ ነገር ሌላ ነገር ነው። ምን ማለት ነው? እኔ እኮ ከባድ ጥያቄ እኮ ነው የሚሆንብኝ። ስለ ፈጣሪ ነው እየተወራ ያለው። ፈጣሪ እኮ ሰማይና ምድርን የፈጠረ አምላክ ነው። ይሄ ይገባዋል እያልሽ ነው ሜሪ? አምላክ እኮ ከኛ የራቀ አይደለም እያልኩ ነው። ፈጥሮናል እኮ በምንድን ከኛ የማይርቀው እኮ በእውቀቱ እንጂ እኛ ጋር በመተኛት እኛ ጋር በመብላት እኛ ጋር እንደኛ በመወለድ እንደኛ በመጥባት እኮ አይደለም። ምንድነው እያወራሽ ያለሽው? ለምን ገብቶ እዛ ጋር ምግብ በላ ይላል? ይሄ እኮ እግዚአብሔር እኮ እያለ ነው። አብርሃም እኮ ሲያናግር ማን ነው ምግብ የበላው? ወደዚህ ልትሄድ ነው? አብርሃም ጋር እኮ አይልም ራሱ እግዚአብሔር እያለ እኮ አይልም። ስትሄድ እግዚአብሔር ይለዋል ይሄን አብሮት የነበረውን ሰው።
ምግብ በላ? አዎ አስተናገዱት። የትኛው እግዚአብሔር ነው ምግብ የበላው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ከእግዚአብሔር አብርሃም ቤት ምግብ የበላው እግዚአብሔር መንፈስ ነው አይደለ? መንፈስ ቅዱስ የትኛው ነው ምግብ የበላው? ምግብ በላ ከተባለ የትኛው ነው ምግብ የበላው? ሰው መልክ የተገለጠው ማለት ነው። እዛ የትኛው ነው? መላእክት ናቸው የተገለጡት። ራሱ እዛ ጋር ግን የበላው የትኛው ነው የበላው? የተገለጡት መላእክት ናቸው። እነሱ መላእክት መሆናቸውን ራሳቸውን አይደንቲፋይ ያደረጉ ነገርኩሽ እኮ። የተገለጠውና ምግብ የበላው የትኛው ነው? ይኸውልህ እሺ ቆይ አይ ሜሪ በቃ ተይው ለምን አብርሃም ይሄን ሰው እግዚአብሔር ብሎ ጠራው ለሚለውን መጀመሪያ ለምን አትመልስም? ለምን እግዚአብሔር አለው? ለምን ሰው ከሆነ መልአክ ጥያቄ አይደለም። እግዚአብሔር ነው አልሽ እኮ። እግዚአብሔር አይደለም ያልኩሽ ነው ያልኩት አለው አብርሃም። እሱን ተው። የትኛው ነው አንቺ እንዳልሽው? የትኛው ነው ሳም ብለህ መጠየቅ ያለብህ? ኦ መጥቷል እንደ እግዚአብሔር አብርሃም ጋር ለምን አትልም ነው? ቢመጣስ ምን አልልም። እሱ ሌላ እንትን ስለሆነ ነው። ግን አንቺ አልሽው አይደል? የትኛው ነው ምግብ የበላው? ተጋብዞ የወጣው እግዚአብሔር የትኛው እግዚአብሔር ነው? ከስላሴ የትኛው አካል ነው? መልስ የለም። ምንድነው ነጥለሽ የማታየው? ቅዱስን እኮ ነጥለህ አይደለም የምታየው። አይነጠልም። አንድ አምላክ ነው ብለን ነው የምናምነው አይደል? አንድ አምላክ ነው። ስለዚህ መስቀል ላይ የተሰቀለው ሶስቱም ነው የተሰቀሉት ማለት ነው አይደለም። መነጣጠል ማለት ምንድነው? አንተ በምትለው መንገድ አይደለም የሚነጣጠሉት። አሁን ስላሴ ነው የተሰቀለው። መስቀል ላይ የተሰቀለው ስላሴ ነው ወይ? አይደለም። መስቀል ላይ የተሰቀለው ስላሴ ነው አይደለም። ኢየሱስ ወልድ ነው የተሰቀለው። የስላሴ አንዱ አካል ነው አይደል? አዎ። አብርሃም ቤት ምግብ የበላው የተጋበዘው የትኛው ነው? በዛ መልክ አይደለም የምታየው። መስቀሉም ደግሞ አብ አለ። ቆይ ልንገርህ፣ አብ አልተሰቀለም እንጂ ምክንያቱም ይሄ የክርስቶስ መሰቀል ይሄን ስራ መስፈጸም እሱ ላይ ቢሆንም አምላኩ ግን አልተለየውም እኮ ትሮአውት ዲስ አለመለየት አይደለም። በእውቀቱ ነው የማይለየው። በእውቀቱ ነው አልተቸነከረም። አይለየውም ግን አልተሰቀለም አይደል? ግን አይታይህም ላንተ አይታየንም እንጂ ተሰቅሎ ነበረ። አይታይም አይደል? መንፈስ ተሰቅሎ ነበረ። ምን ማለት ነው መንፈስ? አልተሰቀለም አልኩህ እኮ። ምን ማለት ነው መንፈስ? እንዴት ይሰቀላል? መንፈስ ምንድን ነው? መንፈስ ምንድን ነው? አይታይም ማለት ነው። እግዚአብሔር መንፈስ ማንም አላየውም ይላል መጽሐፍ ቅዱስ እኮ። መንፈስ ምን ማለት ነው? ምን ማለት ነው መንፈስ? መንፈስ ማለት ማይታይ ማይዳሰስ። በፍጹም አይዳሰስም፣ አይታይም። እንዴት መንፈስን ትዳሳለህ? ወርታያል አይታይም። ሙሴ እግዚአብሔርን ሲያናገር አላየውም እኮ። በምን መልክ የጌታ መልአክ ሆኖ መጣ ይላል እዛ ጋር ቁጥቋጦ ላይ እኮ። ስለዚህ እግዚአብሔር ለመታየት ለሰዎችም እንደዚህ ለመሆን ማለት ነው በሆነ መልክ መምጣት አለበት። እንዳልከው አብርሃም ጋር በሰው መጣ፣ እዛ ቁጥቋጦ ላይ ሙሴ መጣ እኮ። አዎ የጌታ መልአክ ነው የሚለው እኮ እዛ ጋር። ማን ነው ይሄ መልአክ? ማን መስሎ መጣ? ማን ይመስል ነበረ? የጌታ መልአክ ይለዋል እኮ። ማን ይመስል ነበረ? ማን ነው የጌታ መልአክ ማለት እኮ? እሱና ሄድ አንብበው። ማን ነው ሙሴ ሲያናግረው? ሙሴ ራሱ ጀርባውን ያየውን እግዚአብሔር በማን ተመስሎ ነው ራሱን የገለጠው? ቆይ የጌታ መልአክ ላይ ነው ያለሁት። ላውጣው አንድ ጊዜ ተይኝ በእናትሽ። እኔ እግዚአብሔር ጣት ይላል እኮ። እግዚአብሔር ጣቱን ጽፎ ሰጠው እኮ። 10ቱን ትእዛዛት እኮ ምን አገባኝ እኮ። ምን አገባኝ? አይታይም አላልሽም? አይታይም አላልሽም እኮ። አይታይም አላልሽም? መንፈስ ነው አላልሽም? እግዚአብሔር ጣት ሲል በጌታ መልአክ መልክ ተገለጠ ሲባል አይታይም አላልሽም? ይታያል አይታይም? እንደውም እኔ እኮ ይሄን የምላችሁ ለእናንተ ነው። ስለዚህ የሙሴ መጽሐፍ ይታያል አይታይም? ቆይ አለናገር እኮ ይታያል አይታይም ትላላችሁ እኮ እናንተ። አላሁን አይታይም ነው የሚሉት። ስለዚህ እንዴት ነው የሙሴ መጽሐፍ በእግዚአብሔር ጣት ተጻፈች? ምን አገባኝ? አይሉም እንዴ? አይሉም። አላህ አይታይም እኮ ነው አይደል የሚባለው? አይሉም ወይስ አካል የሚያምን ሰው አለ? አይታይም ይላሉ። አይሉም። እሺ አንድ ኑር አለ እዚህ ጋር እሱ ይንገረኝ። አይሉም እኮ አይሉም። ይሄ ማንንም የሚያውቀው እኮ ነው። አይሉም። አይታይም አይሉም። እኔ አውቀዋለሁ። አይሉም እንዴ? አይታይም አይሉም። ግን ሲታይ ነው።
ሰው በመምሰል የፈጠረው በመምሰል መልአክ በመምሰል እንትና በመምሰል ባለ ጸጉር ልብስ ለብሶ ቁጭ ብሎ ምናምን የሚባል ነገር የለም። የሚታይበት የራሱ የሆነ እንትን አለው። አለቀ በቃ። ዕብራውያን ላይ አይ ቲንክ 1:3 መሰለኝ ወልድ ይላል የአብ ነጸብራቅ ነው ይላል። ምክንያት አብን ማየት የምትችለው በክርስቶስ ነው ማለት ነው። ነጸብራቁ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እግዚአብሔርን ለማየት ከፈለግ በወልድ ነው የምታየው ማለት ነው። አብን ዳይሬክትሊ አንተ ማየት አትችልም። ስለዚህ ነጸብራቁ ማን ነው? ወልድ ነው። ወዩ ስለዚህ ሙሴ ጀርባውን ያየው የክርስቶስ ጀርባ ነው ያየው። እንግዲህ አንተ መልሰው አሁን በልቷል ጠጥቷል ስትለኝ በልቷል ጠጥቷል አልኩህ። እንግዲህ አብርሃም ጋር ተቀምጦ በልቶ ጠጣ ብያለሁ አይደለም? አንቺ እኮ ኢየሱስ ክርስቶስ ነው። እሺ አብርሃም ቤት ምግብ የተጋበዘው ሙሴ ጀርባውን ያየው ኢየሱስ ክርስቶስ ነው። እግዚአብሔር ይለዋል። ስለዚህ ያው ኢየሱስ ነው። ኢየሱስ ወልድ በኢየሱስ ከሆነ የሚገለጠው እግዚአብሔር እየጠየቅኩሽ ነው። እግዚአብሔር በኢየሱስ ከሆነ የሚገለጠው በክርስቶስ ከሆነ የሚገለጠው እሺ በክርስቶስ ከሆነ የሚገለጠው ሙሴ ጀርባውን ያየውን እግዚአብሔር የኢየሱስ ጀርባ ነው ማለት ነው። አብርሃም ቤት ገብቶ ምግብ የተጋበዘው እግዚአብሔር ኢየሱስ ነው ማለት ነው አይደል? እኔ ይህንን ማልመልስ ለምን ተቃለ ብዙ ሰዎች ሚስ አንደርስታንድ ስለሚያደርጉት ደን አቤት አለ ተረ መንፈስ ቅዱስ የት አለ ብለው ነጣጥለው ስለሚያዩት ነው እንጂ ማልመልስ ነው። አይሉም አዎ በይና ግድ የለም አይሉም ችግር የለውም። መንፈስ ቅዱስ የፈለገ ቦታ ላይ ይቀመጥ፣ የሆነ ቦታ ላይ አስቀምጪው። ኢየሱስ ነው እኮ ኢየሱስ ነው እያልሽ ነው። ሜሮን ኢየሱስ ነው። በኢየሱስ ከሆነ የሚገለጠው እግዚአብሔር ሙሴ ያየውን እግዚአብሔር ኢየሱስ ነው ወይ አብርሃም ቤት ገብቶ ምግብ የበላውን እግዚአብሔር ኢየሱስ ነው? ምክንያቱ አብ አይታይም ብለሻል። የሚገለጠው በኢየሱስ ነው የሚገለጠው አለሽ። አይ መልስ የለም። የከባድ ነው። ደፍራ ማዋ አትልም። መልስ የለውም። ከባድ ነው። ቤት የገባው እግዚአብሔር ነው አለ አልኩ። ወይኔ በቃ ይመችሽ። ሙሴ ጀርባውን ያየው ኢየሱስ ነው ካልሽ በቃ እኔ አላወራም። እንደው ስሚ እኔ እኮ አይደለም ማምነው እኛ ክርስቲያኖች ስሚ የተገለጠው ስጋ ያለበሰው ወልድ ነው እያልኩ ነው። ቅድም ጀምሮ ስናገር ነበር ግን ደከመኝ። በቃ ይመችሽ። እንደውም ስትሰብኪ ዝም ብዬ ነው መስማት ያለብኝ ካሁን በኋላ ምንም አላወራም። እኮ አይደለም ሙሴ አረረ ይገሉሻል እንዴ ያንቁሻል እንዴ ከሰማሽ ሰው አንድ ማንንም ሰው ቢሰማሽ ይፈጠፍጡሻል። እንደውም በክርስቶስ እንትን ቦታ ላይ አንቺ ነበር መሰቀል የነበረብሽ ይሉሻል። ጭራሽ ሙሴን ጀርባውን ያየው እግዚአብሔር ወልድ ነው ትያለሽ እንዴ? ይወለስማ ወረረ በቃ ይመችሽ። ማን እንደሆነ እግዚአብሔር እኔ አላውቅም። በቃ ስም ልንገርሽ፣ እግዚአብሔር አምላክ ሰማይና ምድርን የፈጠረው አምላክ አብርሃም ቤት ገብቶ ምግብ የበላ ከሆነ እኔም ምግብ እጋብዘዋለሁ። በቃ እኔም የምጠብቀው አሁን እንዲመጣና ምግብ እንድጋብዘው ነው። ገብቶሻል? ይሄው አምላክ እኔ ምግብ አለኝ ጻዳ ያለ ሬስቶራንት ውስጥ አስገብቼ ምግብ እጋብዘዋለሁ። በቃ ምግብ የሚያስፈልገው ከሆነ ስሚ ምግብ የሚያስፈልገው ከሆነ እንደውም እኔ አላውቀውም የቱ ጋር እንዳለ አላውቅም። ካገኘሽው ይዘሽው ወደ እኔ መምጣት አለብሽ። ጽድት ያለ ምግብ ዘመናዊ ምግብ ነው የምጋብዘው እኔ። በቃ እኔ ጨርሻለሁ። ችግር ሌሎችም ክርስቲያኖች እንግዲህ ወፉሊ ጠይቃቸው። እኔ ሳልኖር ይሄ ነገር እውነት ነው እንዴ ምናምን ብለህ ጠይቅና የእነሱን አስተምሮም ተቀበል።
እኔ ብቻ አይደለም ይሄንን ማመን ልንገርሽ፣ እኔ አንድ ነገር ልበልሽ። ፈጣሪ እንዴት በመሃል ገባኝ። የተማርሽው ነው የምታስተምሪኝ። ቴንክ ዩ። ይኸውልሽ ፈጣሪ በእኛ መሀል ካልሆነ ስለኛ እንዴት ያውቃል? ቅርብ ካልሆነ ላልሽው ቁርአን አላህ ሲናገር ምን ይላል? በሱረቱል ረጂም ወለቀድ ሐለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ብሂ ነፍሱ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ይላል አላህ። ምን ይላል? ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥም ፈጠር ነው እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን ይላል። ይሄ ነው ፈጣሪ ማለት። ሰውንም ነፍሱን በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥንም ፈጠር ነው ማለት በልብሽ ላይ የምታስቢው ነገር የፈጠረሽን አላህ ያውቃል። ምን እየተናገርሽ ምን እያሰብሽ እንደሆነ አላህ ያውቀዋል። አንቺ ስለተናገርሽ አይደለም። እኔና አንቺ ወይም እኔና ባቢሎን የምናውቀው አንቺ ከተናገርሽ በኋላ ነው። አላህ ግን ምን እንደምትናገሪ ነፍስሽ ውስጥ ምን እንደሚሆን ሁሉ ነገር የሚያውቅ የሆነ ጌታ ነው። እና ምን ይላል አላህ? ሰውንም ነፍሱን በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥን ምን አረግን? ፈጠር ነው ይላል። ከዛስ እኛም ከደም ጋኖ ጅማት ይበልጥ ወደሱ ቅርብ ነን ይላል። አላህ ባራዎቹ በምን አይነት አህዋል እንዳሉ ወርዶ መሬት ላይ ከኛ ጋር መራመድ አይጠበቅበትም። ፈጣሪ ምድርና ሰማይ የፈጠረውን ፈጣሪ ካንቺ ጋር ቁጭ ብሎ አንዴ ከበደ ጋር አንዴ አየለ ጋር እየገባ ምንድነው የምትሰሩት ምንድነው የምትሆኑት ማለት አይጠበቅበትም። ሁሉ ነገር የፈጠረውና ያስተነባበረውን አላህ የሰው ልጅ እያንዳንዱ እንቅስቃሴያችን አላህ ያውቃል። እያንዳንዱ በጨለማ አላህ ምን ይላል? በእርግጥም ከዛፍ ቅጠል አንድም አትወድቅም አላህ አስቀድሞ ቢያቃት ቢሆን እንጂ በምድርም ላይ አንድም ጉድጓድ በጨለማ አትሄድም አላህ ጌታህን የሚያያት ቢሆን እንጂ ይላል። ከአላህ የሚሰወር አንድ ነገር የለም። አላሁ ላ የኽፋ ዐለይሂም ሸይኡ ፊል አርዲ ወላ ፊሰማ። አላህ በሰማይም ሆነ በምድር ከሱ የሚሰወር አንድም ነገር የለም ይላል። ፈጣሪ ምድር ወረደ፣ የምናረገው ነገር አየ፣ ከኛ ጋር ተራመደ፣ ገነት ውስጥ ከነሱ ጋር ዋክ ያረግ ነበር። እነዚህ ነገሮች ሁሉ ወደ ኋላ ቀር አስተሳሰቦች ናቸው። ስለዚህ የፈጠረሽን አላህ ከደም ጋንሽ ይበልጥ ወደ አንቺ የቀረበ ነውና እያንዳንዱ የምታረጊው ነገር ምን እንደምትሰሪ ምን እንደምትናገር ሀሳብ ልጨርስልሽ። እንደዚህ እኮ ነው የሚሉት። ይሄ ግብዞች ናቸው ያላቸው ኢየሱስ ክርስቶስ። እንደዚህ አስተሳሰብ ያላቸው እንዴት አምላክ ቁጭ ብሎ ከኃጢአተኞች ጋር ይበላል እያሉ ሲያላግጡ እናንተ ግብዞች ይላቸዋል። ገባ? ምክንያቱም እውነትማ ከሆነ ይኸውልሽ ግብዝም አንቺ እንዳልሽው ኢየሱስ እግዚአብሔር ወይ አምላክ ቢሆን ኖሮ ግብዝ ተሰናከሉበት እኮ ገባ? አምላክ እሱ ሊሆን ይችላል። እንዴት ከማርያም የተወለደ ይሄ ያናጢ ልጅ አይደል እንዴ? እንዴት ነው እሱ አምላክ ነኝ የሚለው? ጲላጦስ ራሱ አንተ እውነት አምላክ ነኝ እያልክ ነው እያለ ሲናገረው እናያለን። ምክንያቱም የሰው ልጅ ኤክስፔክቴሽኑ እግዚአብሔር አሁን እንዳንተ እንዳልከው ነው የራቀ ትልቅ የሆነ ናቸው። እንደኛ መሆን ያላስፈለገው ሲጀምር እሱ ፈጣሪ ነኝ ያላለን ቢላቸውም ደግሞ የሰው ጭንቅላት የሚቀበለው አይደለም። ፈጣሪን የሚያክል ነገር ምድር መጣ፣ በሴት ማህፀን ውስጥ ገባ፣ 9 ወር ቆየ፣ ወጣ፣ ጡት ጠባ፣ ማህፀን ውስጥ እንትን አለች፣ ዳይፐር ቀየረችለት፣ ሼቭ አረገ። ይሄ ከፈጣሪ የራቀ ነው። ሱብሃንአላህ። አሮን ምን አይነት ሜንታሊቲ እንደሆነ አይገባኝም። እንዴት ነው የምታስቡት? እንኳን ፈጣሪ ጥያቄ እኮ ፈሪሳውያንም ጠይቀዋል። ይሄ የዮሴፍ ልጅ አይደለ ወይ? ይሄ የማርያም ልጅ አይደለ እያሉ እንዴት አምላክ ነኝ አለ እያሉ ይናገራሉ። አንድም ቦታ ላይ አምላክ ነኝ አላላቸውም። እሺ እነሱ ለምን እንዳሉት አንተ ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ፈሪሳውያኖች ሲጠይቁት ነበር። ዮሐንስ 10:33 ላይ አሁን እንዳለው ሰው እንደውም አንቺ ባላካትትም አሁን እንዳለው ሰው ኢየሱስ ክርስቶስ ፈሊጣዊ ንግግር በተናገራቸው ጊዜ ሁሌ የሚረዱት ቀጥተኛው ነገር ነው የሚተረጉ። እኔና በአንድ ነኝ ሲላቸው አንተ ከራስህ ከአምላክ ጋር አመሳሰልከው አይደለም።
እኔ እኮ ከአብ ጋር አንድ ነኝ ሲል በእንትን ነው በስራ ነው እንጂ ፊዚካሊውን ደግሞ በስልጣን ደረጃ አንድ አይደለም። ምክንያቱም ዘግቶታል። ያንን ቨርስ ከመናገሩ በፊት ምን አላቸው? አብ ከኔ ይበልጣል፣ አብ ከሁላችንም ይበልጣል። እሱ ከቶም አላያችሁትም፣ ድምፁንም ደግሞ ከቶ አልሰማችሁትም ይላል። ገብቶቻል? እያልኩኝ ያለሁት እኔ ላይክ the son of God ነኝ እያልኩ ያለሁት ሌላ ነገር አላልኩም። እናንተም ደግሞ በራሳችሁ መጽሐፍ ማለት መዝሙር 82:6 ላይ ኮት እያደረገላችሁ እናንተም እኮ ራሳችሁ እኮ የአምላክ ልጅ ተብላችኋል። እኔ እኮ እያልኩ ያለሁት የፈጣሪ ልጅ ነኝ እያልኩኝ ነው። ሚኒንግ እኔ እዚህ ጋር ሪፕሬዘንት ማድረገው የፈጣሪን፣ ምክንያቱም ቃሌም የኔ ቃል አይደለም። ቃሌም የምትሰሙት የላከኝ የአብ ቃል ነው። እናንተ በትክክል የአብርሃም ልጆች ብትሆኑ ኖሮማ የላከኝ አብ ነበርና ባከበራችሁ ነበር። ነገር ግን ክብሬን አልፈልግም፣ ሚያከብረኝ እናንተ አምላኪ ነው ብላችሁ የምታስቡት አብን ያከብረኛል ይላል። ሐላስ አለቀ፣ ፔሪድ። አንድም ቦታ አምላክ ነህ እናንተ ናችሁ እኮ በግድ አምላክ ካልሆንክ ብላችሁ እንትን የምትሉት። ስለዚህ ቅድም ላይ ያነሳሽው ፈጣሪ ህዝቦቹን ወይም የፈጠራቸውን ባሪያዎቹ በምን አይነት ሁኔታ መሆን እንዳለባቸው ምድር ላይ ወርዶ ማየት የለበትም። የፈጠረን አላህ ሱብሃንአላህ የእያንዳንዳችን በነፍሳችን የምታጫውተን አይደለም፣ የደም ቧንቧችን ይሄ ጂንግ ላይ ነርቫ እንትናችን ላይ ከዛ በላይ የቀረብኩኝ ነው እያለ ነው አላህ። ቅድም ባነበብኩልሽ ሰውንም ነፍሱን በሐሳቡ የምታጫውተን የምናቅ ስንሆን በእርግጥንም ፈጠር ነው፣ እኛም ከደም ጋኑ ይበልጥ ለሱ ቅርብ ነን ይላል። ሱብሃንአላህ። ይሄ ነው ሌሎች የምፈልገው። አላህ ጋይድ ያርግሽ። እሺ ዋን ሞር እንደው አንድ ሰከንድ ባቢና ጨርሳለሁ። እኔም ኤልዛቤጥ ማርያምን ስታያት አምላክ የአምላኬ እናትን ስላየው ደስ ብሎኛል እያለች ስትናገር ብቻ አምላኬ ስትል ምን ለማለት ፈልጋ ነው? አሚን ይሄ ልጅ ገና የተጸነሰ ልጅ ነው አይደል? በማርያም ሆድ ውስጥ ያለ ምንድነው ጥያቄው? ኤልዛቤጥ ማርያምን ስታያት ጽንሴ በውስጥ የዘለለ የጌታዬን አምላክ አየሁኝ እያለች ታወራለች። ኤልዛቤጥ ማለት ነው። የጌታዬን ትለዋለች። ጌታዬ እያለች እሱ እኮ ባለፈም አስረዳንሽ እኮ አንቺ ሎርድ የሚለውን ነገር አስረዳኝና በቃ ነው እወጣለሁ እኮ ሎርድ የሚለው ነገር እኮ አስረደናሽ። ሎርድ ለምሳሌ አሁን ኢየሱስ ክርስቶስ ጌታው ነው ቢባል ጌታነቱ የሹመት ጌታ ነው እንጂ የሱ ጌትነት አይደለም። ምንድነው የሚለው? እናንተ የሰቀላችሁትን ክርስቶስ እግዚአብሔር ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ስለዚህ ጌትነት ኤልሳቤጥ ለምን አለች ነው ጥያቄው። ኤልሳቤጥ ገና ያልተወለደ ይላል። ሳራም ባለፈም ነገርኩሽ እኮ ሳራም አብርሃም ስትጠራው ምን ብላ ትጠራው ነበር? ጌታዬ ብላ ትጠራው ነበር። ስሞል ሌተር ሎርድ ነው ጌታዬ ነው እንጂ አለች። ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ስሞል ሌተር እና ኪሪዮስ የሚባለውን ሎርድ ነው ማውራት። ኪሪዮስ ይባላል። ስሞል ሌተር እና ካፒታል እኮ ስሞል ሌተር እና ካፒታል ሌተር ጂኦዲ ጋድ ነው እንጂ ሎርድ የሚለውን ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ሎርድ እያልክ ያለው ጌታዬ የተባለው ለአብርሃም እና ለእግዚአብሔርም ሎርድ የተባለው ጌታ የተባለው እኩል ነው እያልክ ነው ማለት ነው። አዎ የሹመት ላይ የሹመት ሳይሆን እሺ ለእግዚአብሔር የተሰጠ ሎርድ የሚባል ቃል አለ። ለአብርሃም እና ለሳራ ሲል ደግሞ ስሞል ሌተር ሎርድ የኔ ጌታዬን ያለችው እንጂ ማይ ሎርድ የሚባለው ነገር አይደለም። ስለዚህ አንድ አይነት ምንድነው ማይ ሎርድ እና ጌታዬ ምንድነው ልዩነቱ? ሎርድ የሚለው ቃል ለአምላክ የተሰጠበት መጽሐፍ ቅዱሳችን ለያህዌ ሲሆን ሎርድ ይላል። ሳራ ስትጠራው ባይብሉ ምን ይላል? ወይን ሳራ ኮልድ አብርሃም ሺ ዩዝድ ቱ ኮል ሂም ማይ ሎርድ ትለው ነበር ይላል። እሺ አዩ ቴሊንግ ሚ አብርሃም እና ሳራ ለአብርሃም ያለችው ሎርድ ያለችው እና ለአምላክ የተሰጠው ሎርድ አንድ ነው፣ ጌታ አንድ ነው እያልክ ነው? አዎ ሁለቱም ሎርዶች ናቸው። እዚህ ጋር ነው የተሳሳትከው። ምክንያቱም ለክብር ከሆነ እሺ ለክብር ብለን እንውሰደው። እሺ ሁለቱም አሁን ትልቁ ላይ ነው ያለሽ አይደል? ሎርድን በካፒታል እና እሺ ቆይ በአንተ እንሂድ። ኤልዛቤጥ ያልተወለደ ልጅ ነው የጌታዬን እናት አየሁ ያለችው። ስለዚህ ያልተወለደን ሰው እንዴት ነው በማክበር ደረጃ ጌታ የምትለው? አውጪ እስቲ ቨርሱን አውጪ። እሺ ላውጣውና ይሄ መጨረሻ አቆ ቨርሱን አውጪ። ከዛ በኋላ ካፒታልና ስሞል ሌተር ሎርድ የሚለውን እሱ በአንተ ራሱ ሄዳለሁ። በአንተ ራሱ ቢሄድ የአክብሮት ነው ባልከው ራሱ ሄድልሃለሁ፣ ግን ትክክል አይደለም። ግን ሳራ አብርሃም ሎርድ ስትለው ፈጣሪ እያለችው ነበር አይደለም እኮ እያልኩ ነው። እሱ እኮ የዝም ብሎ የምድራዊ ሆነ ከአክብሮት
አክብሮት የሚባለው እኮ ምንድነው ልዩነቱ? ጌታዬ ካለችው ጌታዬ ካለችው ልዩነቱ ምንድነው? አንድ ነው ብለሃል። እሺ እሱንም ልውሰድልህ አልኩህ። ሂጂ እሺ አውጪ፣ ሁለቱም አውጫቸው። ልዩነቱ አብርሃም ሳራን ሎርድ ያለችበትና እቺ ደግሞ ያልሽው ሎርድ ያለችበት ልዩነቱን አሳይን። በግሪክም አሳይን፣ በእንግሊዝም ከፈለች በቻይኒስ አሳይን። we have no problem, we can read። እሱ ጋር ችግር ሳይሆን ቀርቶ ሳይሆን አሁን አንተ በቃ ለክብር ነው ጌታ ያለችው አልካረል ኤልዛቤጥ፣ ወይስ እሱ ጋር መጀመሪያ ልምጣ? በምን መልኩ ነው የኢየሱስ ራሱ እኮ የክብር እንደሆነ በሐዋርያት ስራ ተቀምጧል። እናንተ የሰቀላችሁትን ኢየሱስን ኤልዛቤጥ ነው ማወራው። ሳይወለድ እርጉዝ እያለሽ ማርያም ወደ እሷ ስታቀና ኤልዛቤጥ የጌታዬ እናት አለች። እሺ አውጭ። ኤልዛቤጥ የጌታዬ እናት ለምን አለች ነው ጥያቄ። ሂድ አውጭ። እሺ እኔ ኢንተርኔት በጣም እንትን እያለኝ ነው። በጣም አሁን እንትን አልኩት መሰለኝ። ካወጣ እንትን እንችላለን፣ ግን የኔ ሰርች እያደረገ ነው። እኔ ሳራው ነው የማውቀው። ይሄንን አውጭውና ሁለቱ ያለውን ልዩነቱ ታስረጅናለሽ። ሳራ ያለችበት ኮንቴክስት እና እቺ ያለችበት ኮንቴክስት ታስረጅናለሽ። እኔ ሰው ማስረዳ አምላክ አይደለም ስለምትል እሺ ኤልዛቤጥ ኪሪዮስ በሚባለው which is lord ለአምላክ በሚሰጠው ስም ስትጠራው እናያለን። እሺ እሱም ለአክብሮት ነው የሚለው አሁን ቨርሱን አውጪ። ሜሮን በእናትህ የመጣልኝ አይደል? አንተ አውጣው ካለ እስቲ አውጪው እኮ ሰውን እኮ አምላክ እያረክሽ ነው የተቸገርሽው እኮ። እሷ ናት ያለችው ኤልዛቤጥ። እንግዲህ ገና የተረገዘ ልጅ ነው አምላክ እያለች ያለችው። አንድ ነገር ልንገርሽ፣ ይኸውልህ ኢየሱስን አምላክ ከምታረጊ በግ ፍየል ብታረጊ ይቀልሻል። የበግ ቆዳ ገፈሽ ፍየል ብታለብሽው ይሻልሻል። እሺ ችግር የለም። የማይሆን ነገር እንትኑ እሺ አሁን ሰርች እያደረገልኝ ነው። ወርድ ባይ ወርድ ለማንበብ ስለተፈለገ እስቲ አውጪውና ነበር። ከባድ ነው ከዚህ ጥያቄ ማምለጥ። ጃለ ክርስቶስ አምላክነቱን እናሳያለን። እንግዲህ 1:43 ነው ሜሩ። አይ ነው እንትኑ እኮ ነው አልመጣ ያለኝ በአማርኛ እያወጣሁት ጉግል እምቢ አለኝ። ስልኬ ላይ ያለኝ መጽሐፍ ቅዱስ ግን ያስወጣኛል እንግዲህ እኮ ያነበብልሽ እኮ ነው። ሲያንብበው ታዲያ አንተ ካለህም አንብበው ጌታ ያለው ሰው እኮ ያንብብ ያልኩት ለዛ ነው። አሁን ገና መጣልኝ። እሺ ጃንብብለት ጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እሷ ብቻ ማለት ነው የጌታዬ እናት። ስለዚህ ኤልዛቤጥ እንዴት የጌታዬ እናት ማለት ትችላለች? በአክብሮት ደረጃ እንኳን ከወሰድ ነው ማለት ነው። እንዴት ያልተወለደን ሕፃን በአክብሮት እንደዚህ ትጠራለች ማለት ነው? የጌታዬ ድንገሪሽ መልሱ የጌታዬ እናት ቁጥር 41 ጋር ይላል። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም በመንፈስ ቅዱስ ሞላባት ይላል። መንፈስ ቅዱስ ሞላባት ይላል። መንፈስ ቅዱስ ነው የኢየሱስ ክርስቶስን ጌትነት የገለጠላት እና ክብር እንድትሰጠው ጌትነቱን ነው አይደል? አየሁ አይደለ? ኑር አዲስ ነው። እሺ ጌትነቱን በመንገድ የክብር ነው። ያንን የክብር ጌትነት መንፈስ ቅዱስ ገለጸላት። ምኑን ይገርም እንግዲህ ያሳያችሁ። መንፈስ ቅዱስ ገለጠላት። አት ዘ ሴም ታይም የክብር ጌታ መሆኑን ለማሳየት ነው። ምን ማለት ነው? አዎ ነው እኮ የክብር ጌትነቱን። አሁን እኮ እሷ ታርግዛ አታቅ አይደል? ኤልሳቤጥ ኖ ሲጀምር ማርያም ወዷ ገፍቶ ባንዲ ሳራ ባሏን ስለምታከብረው ጌታ ያለችው በዛ መልክ ነው የተነገረው ብሎ ነው አይደል? ኑር የመጣ ነው እኮ እኔም እኮ እንደዛ ነው ይገልጻለሁ። አዎ በዛው ነው የክብር ነው። ግን አሁን ስትመጣ ወደ ማርያም ስትመጣ ማርያም ወደ ኤልሳቤጥ ስትመጣ ማርያም ወዷ ገፍቶ ምናምን ነው እንደ የመጣችው። ወዷ ገፍቶ እኮ አይደለም የመጣችው አይደለም። ስለዚህ በዛ ሰዓት አላወቀችም። ኖርማል ያንን ነገር መንፈስ ቅዱስ ነው የገለጸላት እቺ ሴት መጸነሷን ማለት ነው። ከዛ አንፃር ክብር ሰጠችው ነው ለኢየሱስ ክርስቶስ ጌታ ያለችው። ያን ነገር እንድታረጋት ያደረገው መንፈስ ቅዱስ ነው። የክብር ነው ጌታ ማለት ይሄ ኪሪዮስ አሁን ማለት ጋሼ እንደማለት እኮ ነው። አሁን በግሪከኛ ኖርማል የግሪክ ትምህርት ቤቶች ውስጥ ብትሄጂ መምህሮቻቸውን ሁላ ኪሪዮስ ነው የሚሏቸው። በቃ ከጋሼ የዘለለ ልዩነት የለውም። ጋሼ እንደማለት ነው። ምንም የተለየ ነው። ውስጥ ያለን ሰው ጋሼ እና ባኮት እያልክ የምትጠራው ምን ማለት ነው? ራሱ በቃ የክብር ስም ነው ይሄ ነው የምልሽ። መንፈስ ቅዱስ ነው የሞላባት ይሄን እንድትናገር ያደርገው መንፈስ ቅዱስ። ለምን እንደዛ ይላል?
ትችያለሽ መንፈስ ቅዱስ ጋር መከራከር። ግን መንፈስ ቅዱስ ነው ዳዊት 111 ላይ ጌታዬ ሲል አንድ አይነት ነው ሰር ማለት ነው፣ ወር ደግሞ አንቱ ማለት ነው እያልከኝ ነው። ለአምላክ የተሰጠውን እንትን ማለት ነው ማለት ኪሪዮስ የተባለውን ይሄንን ትርጉም ብዙ ቦታ እግዚአብሔር ያህዌ የተባለው አይገናኝም ጌታ ይባላል እና እሱን በቃ አሁን እንዳልከው አንቱ ማለት ነው ብለህ አንተ ተረጎምከው ማለት ነው። ጌታ ማለት እስኪ አንዴ ሲን ሎርድ የሚለው ኪሪዮስ የሚባለው የግሪክ ቃል የሚያሳየው ይሄንን አይደለም። አሁን አንተ አምላክን ብቻ ነው የሚያሳየው ነው። ካፒታል ኤል እኮ ነው። ካፒታል ስሞል የሚባለው እንዴ በግሪክ ሌተር አሁን የአክብሮት ሲሆን ስሞል ሌተር ነው የሚሆነው። አይ እዚህ ጋርም የለም ስሞል ካፒታል የሚል ግን እንደው ስሞል ካፒታል አሁን ታዲያ ለምን ታወራለህ? የለም አውቃለሁኝ የለም እኮ አልኩሽ። ግን አንድ የሚገርመው ነገር መንፈስ ቅዱስ ተገልጦ አስበው አምላክን የሚያክል ነገር ተገልጦ ጌታ መሆኑን አሳያት። ገና ያልተወለደን ገና ጽንስ የሆነን ሕፃን ልጅ ማለት ነው ያሳያችሁ። በሰው በሂውማንነት ስታስበው ምን ማለት ነው? ራሱ ምን አይነት ትርጉም ነው ያለው? እስቲ ለሚሰማው ማፈን አለብህ እኮ አንተ ጸባይኛ ስለሆንክ ስለማትችል ነው እንጂ ካላፈንካት አታወራም። አንተ አትችልም፣ ማፈን አለብህ። እንዴት ነው አሁን እንደዚህ ጳውሎስ እንደፈለጉ መተርጎም? በምድር ላላችሁ ለጌቶቻችሁ እናንተ ባሮች ደግሞ ተገዙ ይላል ጳውሎስ። በገርነት ተገዙ፣ ባሮች ደግሞ በምድር ላሉ ጌቶቻችሁ በገርነት ተገዙ ይላል። በምድር ላሉ ለጌቶቻችሁ በባርነት ተገዙ ሲል የሚያስተዳድሩትን ደሞዝ የሚከፍሏቸውንም ሰዎች በአጠቃላይ ጌታ እያላቸው ነው። ደሞዝ ከፋዮቻቸው በእነሱ ላይ ጌቶች ናቸው። ጌታ ማለት ገዢ አስተዳዳሪ ማለት ነው። የክብር ስምም ሆኖ ይሰጣል። ከዛ በዘለለ መጽሐፍ ቅዱስ ላይ ካፒታል ስሞል ያልሽው አሁን ከ1900 አሁን እንደዚህ አነሰ ተብሎ እንደው ከ1900 ዓመት በፊት የተጻፉ ናቸው። በ1900 ዓመት ውስጥ በግሪክ ካፒታል ስሞል አልነበረም። የግሪክ ሌተር ካፒታል እና ስሞል የመጣው እንኳን 600 ዓመት አይሞላው። ገብቶሻል? እንደዚህ አሁን ግን 1900 ዓመት ነው መጽሐፍ ቅዱስ። አሁን እነዚህ ወንጌሎች ከተጻፉ ወደ 1900 ዓመት ይሆናቸዋልና በዛ ጊዜ ካፒታል ስሞል አይነት እንትን አልነበረም፣ የግሪከኛ አጻጻፍ ማለት ነው። ከዛ ውጭ አሁን ጋድ ሎርድ እዚህም ጋር ሎርድ ነው። ግን ከዛ ውጭ ግን አሁን ለጋድ እንኳን ስሞል ካፒታል ምናምን እንዳትይ በዕብራይስጥም ይሄ ዕብራይስጥኛው በተጻፈበት ጊዜ ካፒታል እና ስሞል የሚባሉ የዕብራይስጥ ፊደላት አልነበሩም። አይደለም ካፒታል እና ስሞል የዕብራይስጥ ፊደላት ሊኖሩ አናባቢ ቫውል ሌተር እንኳን አልነበረውም። ገብቶሻል? ዕብራይስጥ በተጻፈበት ጊዜ አይደለም ካፒታል እና ስሞል እና ይሄ ሰዎች ዝም ብለው ዛሬ ላይ በእንግሊዘኛው ሲጽፉ ራሳቸው ለሚፈልጉት አተረጓጎም በእንግሊዘኛው ስሞል ዲ ካፒታል ይሄ ስሞል ጂ ካፒታል ጂ ሊያደርጉት ይችላል። ግን ይሄ ሲጀመር በእንግሊዘኛ አልተጻፈም። አንደኛ ገብቶሻል? መጽሐፍ ቅዱስ በእንግሊዘኛ አይደለም የተጻፈው። በትክክለኛው በበክረ ጽሑፉ ስትሄጂ ካፒታል እና ስሞል የሚባል ነገር የለም። ቅርብ ሰዓት ነው ዕብራይስጥም ግሪክም መጽሐፍ ቅዱስ ተጽፎ ካለቀ በኋላ ነው ካፒታል እና ስሞል ሌተር የተጨመረው የኖራቸው ማለት ነው። በጣም አመሰግናለሁ ሁላችሁንም። እኔ አሁን ሰዓቴ ስለደረሰ መተኛ ስላለብኝ ባላችሁበት የ665 አምላክ ፍቅሩን በረከትም እናንተ ላይ ይርከፍከፍ። ሜሮን ለዛሬ ይበቃሻል። በዚህ ልክ ድርቅ ማለት የለብሽም። እኔ ደስ የሚለኝ ነገር ምንድነው አንዳንዴ እንኳን እስኪ ይሄን አላውቀውም እንትን ማለት አለብሽ። ሁሉንም ብትጠይቂ አላውቀውም የምትይው ነገር የለም። ደስ የሚለው ነገርና ይመችሽ። ሀቢሎ እኔ የጠየቅኩት እኮ እና በጣም አመላለሱ ገረመኝ። እኔ በጣም ይገርም ልጁ በጣም ስማርት ልጅ እኮ ነው። ምን ልታወሪ ነው አሁን? ስማርትነት አይደለም የግሪክ ወርድ የሚባል እኮ የለም እኮ እያለ ነው። ምንም ትርጉም የለውም። ሎርድ የሚለው ቃል ካፒታል የሚሆን ስሞል የሚሆን የለም አለ። አሁን እሱ የለም አለ። ለምሳሌ አሁን ሲያወራው አልነበረም። በቃ ይሁንልሽ። አሁን ምንድን ነው የፈለግሽው? ኢየሱስ ጌታ ነው እያልሽ ነው እንዴ? እንዴት ኤልዛቤት ሕፃን ልጅ ገና ማህፀን ውስጥ ያለ ያላደገ እኮ ጌታ ነው እያልሽ ነው? ጌታ ነው እያልሽ ነው? ጥያቄው እኮ ይሄ ነበር። ጌታ ነው እያልሽ ነው? ጌታ አይደለም ማለሽ እንዴ? እነሱ እኮ አላሉም እኮ ቆላት እኮ ይሄንን ሕፃን ልጅ ገና ያልተወለደ እኮ አምላክ እኮ እያለችው ነው እኮ። አምላክ አልተባለም እንዴ? ሎርድ ማለት ለያህዌ የተሰጠ ስም ነው። ዋዮ